ምን አየሁ መሰለች እነ ማሜ እነ ጆን አንዳንድ ሚሊዮን ብር ተበላን እያሉ ሲያለቅሱ እርግጠኛ ነኝ ማሜ ከ50,000 በላይ አልተበላ። የእውነት አልተበላ። ግን ሰውየው መጥቶ ቃል እንደማይሰጥ ስለሚያውቅ 1 ሚሊዮን ልጅያውን ትምህርት ቤት አይመዘገብም ምናምን እያለ ሲያወራ ሰምቻለሁ። ኢንተረስት ስላደረገኝ እነሱ ላይ ትንሽ ሪአክሽን እናደርጋለን። ማሜ ግን ትክክለኛ የሚዲያ ሰው ነው ራይት። በተለይ ለቲክቶክ ናይስ ጋይ ነው ማሜ። ያ አሪፍ በቃ ትክክለኛ የሚዲያ ሰው ነው ማሜ። አንድ ቀንም ጊፍተሩ ያልሆነን ሰው እንዴት ነው 1 ሚሊዮን ብር ምናምን ነገር የሆነ ነገር ሰጥቶታል። ያ ግን ኖት 1 ሚሊዮን አይደል ይዋጥላችኋል ጋይስ። ጆን ሊሆን ይችላል ምናልባት፣ ግን እንዴት አምነውት ነው? ግን ጊፍት ስለሚሰጣቸው ብቻ ነው። አይ አንበሳው ስንት ብር ነውና ነው እነሱ 1 ሚሊዮን የሚሰጡት? ስንት አንበሳ ሰጥቷቸው ይሄን ሁላ ሰው ሻሻ የሚሰራው ማለት ነው። እኔ ላይቭ ላይ ሆነን ለካ እነሱ እዛ ሲያለቃቅሱ ነበር። የባፌ ንግግር እስቲ ጆን ዳንኤል እንዳናለው ስለዚህ ችግር የለው። ቲክቶክ ላይ እየደወለልኝ እኮ አካውንት ነገረኛል ሊሚት ይችላል አለ። አረ ችግር የለም ሊሚት ምን ነው አለ። መንግስት ይቆላል ራሴን እየቆለልኩ ነው። አንዳንድ ሰው ግን እንዴት ነው ሰው የሚሸውዳቸው? እኔ በነገራችን ላይ እንደዚህ አይነት ሸዋይ ሰዎችን አደንቃቸዋለሁ። እግዚአብሔር በጣም ደስ ብሎኝ ነው እንትን የምላቸው። ይሁን አልናደድባቸው። እንደዚህ አይነት ጭንቅላት ያላቸው ሰዎች ደስ ነው የሚሉኝ። ይሄን ሁላ ጭንቅላት መቆጣጠር ከቻለ ሂዝ እኮ ሰው ጂኒየስ ጋይስ። የእውነት አይደል እንዴ ጋይስ? ቆይ እዚህ ጋር ሼር ይሄን ሁላ ቲክቶከር ድራማ ፈጣሪ ድራማ ሰሪ ምናምን የሚሉትን ሸወድ ከተባለ የእውነት ከሆነ ሌላ ፕሮፓጋንዳ ይዘው ካልመጡ ከሰው የሆነ ነገር እንትን ሊሉ ካልመጡ በስተቀር እንደዚህ የሚያደርጉትን ሰዎችን ያደንቃቸዋል። ሌብነትን እያበረታቱ አይደል? ይሄ ጭንቅላት ጨዋታ ነው፣ ዝም ብሎ አይደለም ጋይስ። እንዴ ዝም ይሄ ሌብነት ምናምን አይደለም እንዴ። ይሄን ለጭንቅላት መቆጣጠር ከቻል ከአንተ ለሀገር ታስፈልግ። ጆን ዳንኤል እንዳናለው ስለኝ አረ ችግር የለው። ቲክቶክ ላይ እየደወለልኝ እኮ አካውንት ነገረኛል ሊሚት ይችላል አለ። አረ ችግር የለም ሊሚት ምን ነው አለ። መንግስት ይቆላል ራሴን እየቆለልኩ ነው እኮ። አይ ማሚ በግድ ሌላ ግሽ ማሚ ግን ዋናው አንተን አሁንም ቢሆን በጣም የሚገርም የፈጠነ ነገር ይስለው ግን ለጆን ዳንኤል ነገር እንደ ይደብረዋል ምናምን ብራዘር ነው ምናምን ሲለኝ ምናምን ችግር የለውም ምናምን ነገር እና አሁን ከ10 ቀን ነው ምናምን በኋላ እመጣለሁ እዚህ ገስት ሃውስ ምናምን ያዛለኝ እዚህ ቦሌ አካባቢ ካንተ የማይርቅ ቦታ 5 ክፍል ለኔ ይሰጣል የተባልኩት ማለት ነው። እና 5 ክፍል ያዛለኝ እኔ ተከራይቼው ለአንተ ሊሰጠህ ነው እኮ አስበዋል። እና ተዝጋፋችን ማለት አንተ ከባድ ቀበረኛ ነው ግን እግዚአብሔርን ነው ሰው ያከፋል ተጠላልፏል እያልኩህ ምን ሆነሃል? እንዴት አርጉት ያለካቷል ሲስብ አስበዋል በራሱ ሳንቲም እና ማለት ነው ምናምን ቦሌ ያዝልኝ ገስት ሃውስ ምናምን ፍሬው እንዲና የተፈረፈረሽ መፍሩሽ ይሆናል። ችግር የለም አለ ያልኩት ከዛ ጋይስ አስባችሁታል? ማሜ እናቴ ትሙት አንጎበር ነው የሚሆንበት 1 ወር ቢያንስ እየመረቀነ ጫቱ ራሱ አይታኝክለት እንዴ ከባድ በደለው እንዴ። እኔ ልጁን ሳላውቀው ጭንቅላቱን አደነኩት እንዴ። አስባችሁታል? ማፊያ የሆነ ማሜ ማለት እኮ ጭሉሌ ነው ጋይስ፣ የእውነትም ጭሉሌ ነው። ጆን ዳንኤል ጂኒ ምናምን 1 ሚሊዮን ብር ተበልተናል ምናምን ብለናል። ሁሉም ደግሞ አትናገር ብዬ ብነግረው ምናምን አይነት ጨዋታ ነው የተጫወተባቸው እንዴ። ጭንቅላቱ ሌላ ሀገር ያስፈልጋል። ጥሩት ምን እንትን አለ እንጂ ሁለቱም ላምበርጊኒ ያለሽ አለ
የተመኘሁልህ እሱን ገዛልህ። ማለት እንዴት ነው እንደዚህ ይዋረድ? ቆይ ይሄ ነገር ምን ነው የሚባለው? ሰው ሳይቀም ሲተኛ ዱካክ ነው የሚባለው? ዱካክ ነበር የሚያናግረው ወይስ የእውነት ነው ማሜ ይሄ ነገር የተፈጠረው? ዱካክ ነበረ በእንቅልፍ ልብ ወይስ ሪል ነው ይሄ ነገር? አይ አስባሽ እንዴ አይፎን ለእንትና ለሊሞና አይፎን 3 አይፎን እሺ እንደገና ምን አለ የአንድ ዓመት የትምህርት ቤት ኔክስት ስንት ዓመት ነው ኬጂ የሚማረው? 3 years ምናምን ዘግቼዋለሁ እኔ ተዘግቷል። ዘግቼዋለሁ ሰውዬ በቃ እኔ እያወራ ያለው መሰለኝ ምኑና አላህ ምስክር ነው። በዚህ በግራ በኩል ነበር ስከም የነበረው፣ በቀኝ በኩል ማን እንዳመጣው ካላህ ውጪ እኔም አላውቅም ምናምን። እዚህ ጋር ሰምታችሁ ጫቱ እዚህ ነበረ። መቼ ወደዚህ እንደመጣ አላውቀውም። አዮ 1 ሚሊዮን ተበልታ አሁን በሰላም እያወራን እንዴ። ለነገሩ እሱ ይሰጣል ማለት 1 ሚሊዮኑ በዛ ትንሽ ሻሻማ አለችበት ግን ጊፍተሩ አይደለም ጀስት ለጆን ዳንኤል ብቻ ሲሰጥ ነው ያየሁትና ማለት ራሱ የተናገረውና እንዴት 1 ሚሊዮን ይሄን ሁላ ነገር ሲሄድ እንዴ አራዳ ለአራዳ ምን አጣላም በሰው በረንዳ የሚባል ነገር አለ ራይት ሃው ለማሜ ለዛው ስንት ሿሿ እንዳለ ሚዲያ ላይ የሚያውቅ ሰው ማለት ሰውዬ በቃ ምናምን ሰሚራ በቃ አለፈልን ነበር ያው ፍልግ ብለን ኑፍተር ቤራችኋል ወይ መብሩክ እንኳን ደስ አለሽ አልሐምዱሊላህ በቃ አሁን ኮንዶሚኒየሙ ይሳካል ምናምን አሁን እንትኑን ላምበርጊኒ ከሚሆን በቃ ቬትና አያችሁ የላምበርጊኒውን ዋጋ ቬት አድርጎት ከዛ የሚተርፈውን ብር ደግሞ ሌላ ነገር ሊጨምርበት ብላ ካልኩሌት ያደርጋል ማሚ እውነት ገስታውስ ምናምን ነገር ይሆናል። እኔና ሰሜራ ተጨቃጨቅን እያልኩ እኔ ባለሁለት ኧረ ማሚ በእናትህ አታስቃለህ አንተ ጉድ እኮ ነው። አላህ ምስክሬ ነው። እኔ ባለሁለት መኝታ ነው የምላት ሰሜራ ኖ እንተዋለች በቃ ሰራተኛ አለች። ባለ 3 መኝታ ይሆን አለች። ማሚ ልጅ በጣም ያሳምናል። ኧረ ቢስሚላህ እውነት ነው የምልህ እንትን ውስጥ ነው ቆይ እነሱ እኮ አሁን ጆን ዳንኤል ቢሸወድ ጊፍተሩ ነበር። ኦኬ አንተ ምን ውስጥ ነበር? እሺ የጓደኛ እንኳን ቢሆን ይሄ ሁላ ነገር እርምጃ አንድ ቀን ጊፍት ሰጥቶ የማያውቅ ሰውዬ እንዴት የሆነ ጥያቄ አልመጣልህ? ሚሊዮንማ እግዚአብሔርን ማሜ የእውነት ዝም ብለህ ሰውየው መጥቶ ስለማይናገር እንጂ ከ50 ሺህ እና ከ100 ሺህ በላይ አልሰጠው። የእውነት አልሰጠው። ሚሊዮን ኖ እንዴ መቼ ምን ሰጥቶ ያውቅን? እንዴት ወንድሙ በያ በቃ ምናምን እያለ ነው የሚመጣውና እኔ እኮ ልልክለት አሁን ትሬድ ተደረገ ፍላወር ሰጥቶኝ አያውቅም እኮ አንድ ቀን የምን ፍላወር ሜምበሩ ነው አያውቅም ነው ቤት በስማም ግን እንዴት ላልሰጠ ሰው ግን እግዚአብሔር እንዴት አንተ ቤት ነው ካርሎስ ቅድም ከሳሚ ጋር ስታወሩ ነበር ማሜ ያልከኝ አንድ ቀን አበባ እንኳን አይደለም ሜምበር ሆኖ አያውቅም እያለ ነው። ጀስት ግን ለጆን ዳንኤል ጊፍት ሲሰጠው ያያል። አይ ጊፍተር ምናምን ፎሎ አድርጎ ሂዶ ሰውዬ ጊፍተር 40 ላይ ብሊ ቦለካል ነጋቶ እኔ ኮተታ እንደዚህ ፎሎ አላደረግም። የጆን ዳንኤል ጊዜ ማንና ፈረንሳይና የሆነ ሀገር ሲኖራቸው ጆን ዳንኤልን በላው 3 አንበሳ የተጫወተ ማለት ነው። እና የፈጠነ እየሮጠ መጣና በውስጥ ራሱ ማሜ ፕሊስ ከጆን ዳንኤል እንዳትጠይቀው እንዳትቀበለው ይሻላል እኔ ነኝ የምሰጥ ሲለኝ በጣም ነው የተደመምኩበት። በቃ ተደመምኩ ብቻ ሰው እጅግ በጣም ልክ እንደዚህ የሚያደርግ እኔም እኮ አንድ ኑር ሁሴን አለኝ ኤቭሪ አሁን ቆይ ነው ተባለ
ነገ ይሰጠኛል በሚል ተስፋ እኮ ነው አይደለም እንጂ እኔ ከፍልለታለሁ እንዳትቀበለው አለኝ። እኔ እንትናን በልቼ ጆን ዳንኤልን እና በጣም ይሄ ቅድሙ ልጅ አሁን ይበላች እኔና ጆን ዳንኤል እኔ ፈረንሳይ ያሸንፋል። እኔ ግን ብር ሲያስገቡለት የነበረው በኢትዮጵያ አካውንት ነው ወይስ ወደ ውጪ ነበር ስትልኩ የነበራችሁት? ወይስ ጀስት በፔፓል ነው የምታስገቡለት የነበረው? ደግሞ ፔፓል የላችሁም ኢትዮጵያ ያላችሁ ሰዎች ራይት? እንዴት ነው የተሸወዳችሁት? ያልገባኝ ነገር ኢትዮጵያ አካውንት ላይ ወደ ኢትዮጵያ ነው ባንኩ የምታስገቡት ኢትዮጵያ ነው። ታዲያ ወዲያውኑ እኮ መደወላም እንትን ማለት ነው። ለፖሊስ ማሳወቅ ነው፣ ማዘጋት ፍሪዝ ታደርገዋል። ፍሪዝ ከሀገር ውጭ የላካችሁ ከሆነ ነው። ፔፓል ላይ ነው የላክ ነው እንዳትሉ። ፔፓል ደግሞ ኢትዮጵያ አይሰራም፣ የላችሁ በኮይን ነው የምትልኩት የነበረው። ምንድነው በተለያየ ስም ነበር። ያ ግን አካውንቱ የት ነበር? ስሙ ቢሆንም አካውንቱ የት ነው? ኢትዮጵያ ውስጥ ነው። ኢትዮጵያ ውስጥ ነው። ኢትዮጵያ ውስጥ ከሆነ ቀድሞ እዚህ ከማውራታቸው በፊት እዛ ጨርሰው ነበር መተው ለኤክስፒሪየንስ ለዝም ብሎ ለቶፒክ ማውራት የነበረባቸው ሳያደርጉ መተው እዚህ ካወሩ እውነትም ጀዝባዎች ናቸው። ያ ጀዝባ አይመስላችሁ? ያ እንዴ እዛ ፍሪዝ ያስደርጉት የለ እንደ እያንዳንዱ ያ እሱ የሆነ ሀገር ያሸንፋል ብሎ ተበላ። ኦኬ ሊቢያ አካውንት ነው። ከዛ በኋላ መጣና በውስጥ ማለት ነው ራሱ ነው የጻፈልኝ። ይሄ ራሱ ያ ሄሎክ ማለት ነው እንዳትቀበለው ከጆን ዳንኤል እኔን የምሰጥ ስለኝ በጣም ተደመምኩበት። በምንድን ነው የተደመምክበት ካልከኝ እንዲህ አይነት ጊፍተር አለኝ እኔ ኑር ሁሴን የሚባል በጣም የሚወደ እንዲህ አይነት ነገር ላይ በቃ ሄዶ ይቆልፍልኛል፣ ይዘጋልኛል። እኔም እኮ ምርጥ ጊፍተር አለኝ ኑር ሁሴን የሚባል አንተ በቃ ጆን ዳንኤል በጣም እድለኛ ነው አልኩት። ምርጥ ወንድም አለው እንዲህ በማለት ብቻ አልኩት። ከሶስት አንበሳ ስንት እንዳወረድኩት ታውቃለህ? በአንድ አንበሳ በቃ እንዳሰጠኝ አልኩት። አንድ አንበሳ ብቻ ስጠኝ አልኩት። ለአንተ መልካምነት በጎነት ገባ። እኔ ለጆን ዳንኤል እከፍልለታለሁ ሲል በጣም ተገርሜ ማለት ነው። ያኔ በቃ የተግባባ ነው። ይመጣል፣ ገስት ይገባል ምናምን። እስኪ የሚያስቅ ቪዲዮ ምናምን ሼር አድርግልኝ ይላል። የድሮ ገና ላይቭ ላይ ስመጣ ምናምን ነገር ሰውየው ሀበሻ ነበር ወይስ የውጭ ዜጋ? የውጭ ዜጋ ሲሆን ነው እናንተ የምታምኑት። ትንሽ ክልስ ምናምን ነገር ሲሆን ሀበሻ ነበር። የሆነ የፍጨት አስተማሪ በመስለው የሆነ ሆረር እንዳለ በቃ ልክለታለሁ። ይስቃል። ሌባው ሊቢያ ነው ያለው፣ ገንዘቡ ኢትዮጵያ ነው የገባው። የትም ብቻ ኢትዮጵያ እያስገቡ ከነበረ ፍሪዝ ማስደረግ ይችላል ወዲያው። ሳያስደርጉ መተው እዚህ ካወሩ አሁንም ደደብ ናቸው ማለት ነው። ፕላስ አንድ ጊዜ የመታ እንቅፋት ስትወጣም እንደገና ስትመለስም ከመታ እንቅፋቱ ሳይሆን ለአንተ እንቅፋት አንተ ነህ እንቅፋት ማለት ነው። ያ እንዴ ሁለት ጊዜ እንዴት ይሸወዳል? እዛ ፍሪዝ ያደረጉትም ተነጋግረው ለጆን ዳንኤል አደውልለትም እንደዚህ ምናምን ያ እንዴ ቃዩን ሲስቁሉ 3-4 መስመር ኢሞጂ ነው የሚልከው። ለከሙድ ያዘኑን እኮ የሳቀልኝ መስሉኝ። ሄኖክ እኮ ጆይን ስልኔ ቤት በቃ የሚያስቁን ነገሮች እየፈለኩ ነው የማስበው። ፊቴ ላይ ቀልዳለሁ፣ እዛ ላይ ቀልዳለሁ። እሱ ለማሳቀ ፋይን ተረስቶ ሆነ። ቀመረና ደወለ አባቴ። ሄሎ ማሜል ምርቅን ብዬ አይ ስለ በያለ ብሮ ያራዲዬ ልጅ እንደዛ ነው ያራዳ ልጅ እንዴት ነው ጩጬው ምናምን ነገር አለኝ። አሪፍ ነው ምናምን ነገር በቃ ምናምን ነገር አለች ማለት ለኔ አይፎን ለሰገራ አይፎን እኔ አንድ ነገር ልንገርህ፣ ትልቅ ነገር የሚመኝ ሰው በጣም ደስ ይለኛል እና ላምበርጊኒዋን ካምፓው ይሰራ በስማ እኔ ሰውዬ ማሚ ላምበርጊኒ እያሰበ ምን አረገው ጋይስ? ላምባዲና አረጋል። የእውነት ስለ ላምበርጊኒ አውርቶ ላምባዲና የሚል ዘፈን አቦ ሂጂ ወደዛ ማስታወቂያ። ዲጂያችን ሰላም ነህ? ያ ዛሬ አይ ቲንክ ቀን ነው መሰለኝ አይደል? ቀን ነው። ውጣ ከዚህ ኮይን ግዙ ምናምን ነገር አንዴ ማስታወቂያ ከሰራ ይበቃ። ቅንቅላ ያ ዛሬ ቀን ነው። አርብ ቅዳሜ የዲጂ ወይዬ ዲጂያችን ያ ሰምታችኋል? ላምበርጊኒ ያለውና ላርጎ አስጠበጠበው።
ማሜ ጌም ኦቨር ትላለህ አባ ላርጎ ስትል ላርጎ አስደረጋ ከላርጎ እግር ስር እንደ ረጨና ሄዴ ምናምን ይኸውልህ ላምበርጊኒ ይረዝ እንዴ ይሄን ሁላ ሰው ከሸወድ ኧረ ሰው በጣም ጭንቅላት ያስፈልጋል ሀገር ይሄ አሪፍ ፖለቲከኛ አሪፍ ጉዳይ አስፈጻሚ መሆን የሚችል ሰው ነው ማለት ነው መንግስት ተጠቀምበት ማን ነው በሉት ግን ከሀገር ሳይወጣ ብሩን ሳያዘዋውሩት ምናምን ማስቆም ትችሉ ነበር ፍሪዝ ማድረግ ያ መሐመድ ቅጥ ሳይሆን ያጣሁት ቂጥን ያጣሁት ጥያቄ አለ ይሄን ሁላ ሰው ጭንቅላት ሸውዶ ምን አይነት ጭንቅላት እኔ እንደዚህ አይነት ጭንቅላቶች አደንቃቸዋለሁ እግዚአብሔር እንደ ሌባ አሊዞ ያ ይሄ አሁን ለሃከር አሪፍ ነው የሆነ ጉዳይ እንትን እንዲህ አሪፍ ሰላይ መሆን ይችላል ምን መሆን ይችላሉ እንደዚህ አይነት ሰዎች እንደዚህ አይነት ጭንቅላት ሰዎች ደስ ይላል ድፍረት ይጠይቃል እንደገና ደግሞ ታክቲከኛ መሆን አለ እንዴ ጆን ዳንኤል እኮ እንትን ጮሌ ናት እኮ ጋይስ እንዴ ነው ጆን ዳንኤል እንዴት 1 ሚሊዮን ማሜ 1 ሚሊዮን እግዚአብሔርን አልሰጠም ማሜ ዱጋም ከኒኔፍ የእውነት አልሰጠውም 1 ሚሊዮን እርግጠኛ ነኝ እስከ 50,000 100,000 ዝም ብሎ አስገብቶ ይሆናል ሰውየው መጥቶ ምንም ነገር ስለማይናገር 1 ሚሊዮን የእውነት አንድ ቀን አበባ ያልሰጠው ሰውዬ እንዴት ነው 1 ሚሊዮን የሚሰጠው እስቲፎ ተሰማው እኔም ቢንቀኝ ነው እንዴ 50,000 ብቻ ይጠይቀኛል የታቺ ፓርት ናት በጣም ሰው ፈኒ ፓርቷ ማለት ነው እንዴ የሌለ እንዴ እስቲፎ እኮ ማፊያ ናት ጋይስ እንዴ ጊፍተሩ ሳይሆን እንዴት ነው እንደዚህ እትትት ምናምን ነገር ሰው የሆነ ችግር ላይ ያለው ምናምን ሲል ዝም ብሎ ያንተ ኢንሳይደር እንኳን ከሆነ የሆነ ነገር ኦኬ ትለዋል ዛት ማቼን ሁላ ቱሪና ፋቱቱቱቱ የሆነ ሰው እንደዚህ ብሎል መነጽሩን አላወልቀው ተመችቶኛል እቺን ዓለም በመነጽር እንጂ ፈጠንማ አየናት ፈጥጬ አየዋት ምንም ያመጣውት ነገር የለም የእውነት አሁን በመነጽር ነው የምንግባባው እቺን ዓለም መነጽር ደረበ በአራት አይን እንጂ በሁለት አይንማ ከባድ ሰው ታጠናግራላችሁ ያ የከሰሰችበት ታይትል ደግሞ የሚገርሙ እኔ ላይቭ ላይ አላማጥኩም በካሜራ ነው እንጂ ብላ ካሜራና በቪዲዮ ይሁንልኝ ብላ ተከራከረችና የደላው ሙቀኝ ካለ የተባለ የእውነት እሷ ውሃ ስታኝክ ያገኘዋት ላይቭ ላይ ልታመጣ የፈለገችው ለምንድን ነው ያ እሱን እንሄድበታል እሺ ስታመጣ የነበረውን ቪዲዮ ላኩልኝ እና ሰይፉ የተከሰሰበትን ቪዲዮ ፊት ለፊት ያለ እሱ ኢንተረስት አድርጎኛል እንዴት ነው የምትከሰው ማን ስለሆነች ነው የምትከሰው ማለት ፎርዋርድ ራሱ አለ እንደ ሚዲያ ላይ ስታመጥ ምጥ ማለት ኢትስ ቀላል ነገርና ይሄን ያህል ቫልዩ እንዳይሰጠው አይነት ማስታወቂያ ነው ስትሰራ የነበረው አይደል ምንም ለእንትን የለም ለምጥ ሰዎች የወረደ አመለካከት እንዲኖራቸው ነው ያደረገችው ባይዘው የለም ኖርማል ነገር ሰው ሴት ልጅ ምጥ ላይ ናት ሲባል የሆነ ዝም ብሎ ታዝናለህ አይደል ያንን ነገሮች ከሰው አይምሮን ያጠፋችሁ አውቃም ሆነ ባለማወቅ አይደለም ጋይስ መብቷ ነው ስትነፋም ደግሞ ለምን ላይቭ ላይ አታሳየንም ታዲያ ምን አገባንኛ ንፍጣ መብቷ ከሆነ ለምን አባቷ ነው ሰይፉ የምትከሰው ታዲያ ለምን ትከሰዋለች ማን ስለሆነች ነው የምትከሰው ሰው ልጅ ሰው መክሰስ ይችላል ግን እነሱ እንደሚፈልጉት እንትን አይደል ስቴታል ሰይፉ ቪዲዮውን እንኳን እንዳታጠፍ ደግሞ ነግረዋለሁ እንዴ ለሰይፉ ማንኛና ነው እንትን ብለው ጋይስ ቆይ ቪዲዮ ላምጣ እንትን አልቻለ ሪአክሽን ያደረገችባት ማን ነው የምትባለው ማን ነው ስሙ እስኪ ሻሻ ተሰርታችኋል እነማሜ ግን 1 ሚሊዮን እንዳልተበላ እኔ ሸርጥ አስይዛለሁ እስቲ ደረሰኝ አሳየ 1 ሚሊዮን ማሜ አልሰጠ ጆንን አይዶን ምናልባት ትንሽ ሼብም ይዟል ጊፍተሩም ስለሆነ ማሜ ግን 1 ሚሊዮን አልተበላም ከ100,000 በላይ አንተ አልተበላም እኛ ደምኔ ዱጋ ማሜ ደረሰኝ ታሳየኛለህ 1 ሚሊዮን የተበላህበትን ነገር ሲስታ ሃይ ና ማሜ ሆት እንዴ ላምበርጊኒ ብሎ እንትና ላርጎ እግር ስር ደፍቶ እንትና አረገ ና ማሜ አቦ ሆት
ናግባ እንዴ ላርጎ ግርስር እንትን ብሎ ጣለ ይወደት አንተን ስማ ማሜ አንተ 1 ሚሊዮን ያስገባህበትን ደረሰኝ ካሳየኝ እኔ አንበሳ ላውርድል ሸርጥ ትገባል ያንተን ደረሰኝ ከላክል ለኔ እኔ አንድ አንበሳ ላውርድል ትገባለህ ሸርጥ ሚዜንታ እርግጠኛ ከሆንክ አንድ ጻፍና ናግባ አስገቡት እሺ ማሜ እርግጠኛ ቆይ እሺ አንድ ጊዜ ያ አሳየኝ አንድ አንበሳ የሆነማ ታክቲክ አለ የሆነማ አቀዳችሁ የመጣችሁት የሆነ ነገርማ አላችሁ የእውነት የሆነ ነገር የለም የእርዳታ ማሰባሰቢያ ይሁን የብር መዝረፊያ ሲስተም ይዛችሁን የመጣችሁት እንዴ nothing happen ለምን ወዲያውኑ አይታችሁ ከሆነ ማሜ ልጄ በቃ ይሄ አመት ትምህርት አይማርም ማለት ጀመር ራስ አስተምረው እንጂ አይደለም እንዴ እንትናን አይታችሁታል ደቡብ አፍሪካ ያሉት እነዚህ ምን ነው የሚባል ጄኔራል ምናምን የሚባሉ ልጆች አይታችኋል ተወግቻለሁ ተጨፍጭፌያለሁ ብሎ የመጀመሪያ ቀን ጋቢ ለብሶ እመጣለሁ ጌሙ ላይ አልቀርም ብሎ መጣና ከዛ በኋላ የተወራጨ አንበሳ ሲለቅም አየን የእውነት በስንደዶ የተጠቀጠቀ ነበር የሚመስለው ኮል እንዴ ህዝቧ አይኑን በጨው አይደለም በአሞሌ ዘብዝፎ ነው የሚመጣው ግን ይመቻችሁ ይሄ አጀንዳ ነው ደስ ይላል አይ ላይክ ኢት እንዴ ማሜ 1 ሚሊዮን ከተበላ እዛው መቃብር ላይ ቁጭ ብለን መቃብር ላይ የበቀለ ጫት ጥቅም ነው የምናገኘው እዛው ጆን ዳንኤል ቀንታሽ ነበር የሚሆን አብራችሁ ተቀንታ እንዴ እየወቀጣችሁ ነበር የምትቀሙት ጊፍት ለማግኘት አንድ ጊፍት ነው እንዴ ምንም ጊፍት ተሰጥቶ ሳይሆን እንዴ ነው 1 ሚሊዮን የሰጠው ማሜ አሁን ነው ይስጋ ሆቱ ሴ ሃይ እኔ የእውነት ለእንጨ ሲቪምቡስ አውርድላለሁ ማሜ ፕራይቬሲ ያርጎታል እንትን እንዳላረግ ያ ናግባ ማሜ ናግባ ወደ ሌላ አጀንዳ ከመሄድ በፊት ሆሴን ገንዘብ እስቲ 41 ሌቭል ላይ እና ቢሆንስ ኃይለምን 1 ሚሊዮን ሰጠው አንድ ቀን ማባ ሰጥቶ እኮ ያውቅ የመስጠት ችግር እንደሌለበት አውቃለሁ ግን he is nothing for you right ምንም እኮ አይደለም ላንተ እንዴት ነው እንዴት መጣ ማም አንተ 1 ሚሊዮን ለሱ ያስገባህለት ለኔ ከሰጠህ ማለት እንደዚህ ነገር ሲሲቲ አሳየኝ ዛሬ ባንድ ጌም አስመልሷል አይ ኖ ችግር የለው ታክቲኩ አንተ ጋር ነው ግን ካሳየኝ አንድ አንበሳ ላውርድል እስቲ አሳይ ያ አልተዋጠልን ግን አሪፍ ነው 4 አንበሳ በአንድ አንበሳ እኔ ያለኝንም ነገር ከሱ ጋር በአንበሳ ነው ሸርጥ የሚይዘው እኔ አንበሳ አለኝ ባለፈው አሸነፈኝ አንበሳ ሰጥቼዋለሁ ችግር እንደሌለብኝ ያውቃል ላይ ነኝ ያ ተውጦላችሁ ልግስ አይ ወንዴ ወዲያው ነው ማሜ ምናል የበቃ ልጄ የሚመጣው አመት ነው የሚማረው ምናምን ነገር ምበላውም የለኝም ዛሬ ሩዝ ነው የምበላው ትላንትና ከብሳ ልበላ ነበር ምናምን ነገር ሲል ነበር ራይት እንዴ ወዲያው ነው የሆነ ታክቲክ እንዳለች እኮ ገባል ምንም አልተዋጠልንም እኔ ሲያወራ ራሱ ይኸውልሽ አንዳንድ ሰው የእውነት ሲያወራ ከአንደበቱ ሲወጣ በጣም ይታወቃል ማሜ አጭቤ ነው አራዳ ልጅ ነው አይ ነው ምናምን ነገር ግን ምንም አልተበላም አይስበር አልተበላም ደግ ነው ብዙ ጊዜ ይሰጣል ሿሿ ነው እየሰራችሁ ነው አሁንም እንደገና ይሰራል ሄሉ ይሄጂበት እዛው ችግር የለበትም አይ ኖ ማሜ እንደዚህ ሰው 1 ሚሊዮን ፎር ናቲንግ ጊፍት አይሰጥም እሱ ለሱ አንድ ቀን ምንም ሰጥተው ተቀልጃለሽ እንዴ እሱ እኮ ያይኑ ከለር ካላማረ ወጣ ብሎ እኮ የሚያባርሰው ነው ደንታ ይለው ገብቷል ናይ እኔ ያልኩ እኮ አሁን ይሄው ያስገባውበት ብሩን ካለኝ እውነት አንድ አንበሳ ወርድለታል ማሜ ናግባ በመጀመሪያ ናግባ ኮሴን ያቡ አረቴጥቆ ዱቢ በልስ ነው ሆት በመጀመሪያ አትፍራ ማሜ አስፈራራሽ እኮ አሁን እንትኑን አምጣ ስትየው እንደማያመጣ ስለማውቅ ማልገባሽ ይችላል እኮ ችግር ና አስረዳ መጀመሪያ ማምጣቱን ተው ማሜ ናግባ እናወራ
ጫቱ አልገረመ ተንሸርሽሮ ከዚህኛው ወደዚህ ሲመጣላ ሄሎ ይኸውልሽ ማስገብተውና ኤዲት ይደረጋል። ያችን ሊያሳይ ይችላል። አጣርተን አንድ አምሳ ሰው ባለበት ታስገቢለታለሽ። ናይ አሁን አድርግ ስለው ወዲያውኑ ፈጣን ምላሽ ካልሰጠኝ ዘግይቶ ከመጣ እንቀበለው ማለት ዲጂ በመጀመሪያ ይኸውልህ እኔ ራሱ እኮ አልተዋጠልኝም። ድንገት መርቅ ነው ይሆን እንደ እያልኩ ነው። ዊ ላቭ ማሜ ገብቶ ይጫወት። በመጀመሪያ ጥያቄዎች አሉ፣ እኔም ጋር ጥያቄዎች አሉ። ማሜ ናግባ በመጀመሪያ there is a possibility በአንድ ጨዋታ መልሰዋለሁ አለ። በአንድ ጨዋታ የምትመልሰው ከሆነ ልጅህ ለምንድን ነው ትምህርት የሚያቆመው? ጎበዝ ለምንስ ነው በዚህ ልክ የጓጓው? ኮንዶሚኒየም በቃ ምናምን ብለህ ለምን በአንድ ጨዋታ 1 ሚሊዮን የምታገኝ ከሆነ አንተ እኮ ሚሊዮነር ነው መሆን ያለብህ። አንተ እኮ ጌታ እኔ ራሱ ድራማውን ወዲያውኑ ነው የገባኝ። ታውቃለህ ታዛ ነበርኩና ሰብረዋል። ቆራሌው ይመስላል ቤቱ እንዳለ ግቢው ግን ስሜ ኤሉዬ ገባሽ? ኮንዶሚኒየም ይሰጣል፣ ላምበርጊኒ ይገዛላል። ምን ይላል ዛሬ? ለምን ልጅ ይገዛል እኮ ኤሉ። ሁለት ነገር አለ። እኔ ማሜ ቸር እንደሆነ አውቃለሁ። ልቡ ንጹህ ነው። ለሰዎች እንትን ያለ እንደሚሳደበው ሁሉ ብዙ ጊዜ እብድ ሰዎች በጣም ዘ ቤስት ናቸው። የኔ ቤስት ፍሬንዶች ምስኪን ባይሆን 41 ሌቭል ይገባል እንዴ? እና ማሜ እንደዛ ነው። ግን ማለት ነው ምንም ረጁ አንቺ ቤት አይገባም። ሚጢጢ ነገር ምናምን ችግር የለበት። ረጁ ሚጢጢ ነገር ይሰራን አስቡ። እኔ ጌታ እኔ ሄሉዬ ጥያቄ ቲክቶክ መንደር ላይ አንቺ ቤት የሚገባ ሰው እንደሌለ ነው የምነግርሽ በድፍረት ማለት ደፍረው ጥያቄውና መልሱን በቃ ደፍረው ክሪስ ክሮስ ጥያቄ የሚጠየቅ ሰው ማናቸውም ነው የምልሽ፣ ማናቸውም ቲክቶክ ምድር ላይ ያለ ሰው በተለይ በቃ አንቺ ኔጌቲቭሊም ፖዚቲቭሊም በምንም አይነት መንገድ ብቻ ፌር ሆነሽ ጥያቄዎችን ልጠይቃችሁ መልሱልኝ ነው ግቡ ብትይ በቅንነትም ቢሆን በቅንነት ባይሆን አንቺ አውርቼ አንድ ሰው እንደሌለ ነው ወይ ሄሉዬ ስሚኝ አንዴ። እኔ ድራማ መሆኑን ያወቅኩት ማሜ ዋኒ ሲፈታ እኔ ድራማ መሆኑን ያወቅኩት እዛ ጋር በቃ ካነጋገራቸው ምንም እኮ አይመስልም እኮ የተወሰደበት እንዴ የሌለ እኮ ነው እንዴ የማይመስል ነገር ሲጀመር መርቅኖ ነው የሰጠው እንዳይባል ሚርቃና 1 ሚሊዮን ድረስ አያስወስድም። ሄሉዬ ወይ 10 ሺህ ወይ 20 ሺህ ወይ 50 ሺህ ብትሸወጂ ነው መረንቀሽ እንኳን ቢባል ማለት ነው እንዴ ምን ሆኖ ነው ማሜ? ይሄን የሚሸወድ ሰው አይደለም። ይኸውልሽ ማሜ ብቻ ሳይሆን ድራማውን የሰራው እዛ ጋር ሲያወሩ ጆን ዳንኤል ራሱ የተናገረው ነገር ከሰማሽ እንዴ እኔ እንደው ሁሉም ናቸው ድራማ የሰሩብን። ዲዲ ስማኝ፣ ሁሉም ድራማ እየሰራ ነው በኢትዮጵያ ሕዝብ ላይ። ሄሉዬ አንዴ ልናገር፣ ይሄ የኢትዮጵያ ሕዝብ እነሱ በቃ ጅል አርገውት እያዩ ነው እነኚህ ቲክቶከር ተብዬዎቹ ማለት ነው። ሲጀመር የኢትዮጵያ ሕዝብ 15,000 14,000 ሕዝብ ቁጭ ብሎ እዛ ጋር 1 ሚሊዮን ተበላው እንዴት ተበላው የሚሉት እነሱ ማናቸው? ልቃሚዎች ማናቸው? በኢትዮጵያ ሕዝብ እንደዚህ የሚደልሉት ኦሬዲ እነሱ ራሳቸው ባለጌዎች ናቸው፣ ሌቦች ናቸው። እነ ማሜ እነ ጆን እነ ትርኪ ሚርኪ የሚባሉት እነ ሙን ሁላ ሌቦች ናቸው እንዴ! እንደዚህ አይነት ድራማቸውን ያቆሙ፣ ይጠየቁበታል። በቃ ይሄ በህዝብ ላይ መቀለድ ዋጋ ያስከፍላል። ሄሉዬ እየሰማሽ ነው? ህዝብ ላይ መቀለድ ዋጋ ያስከፍላል። አዎ ይጠየቃሉ። እየነገርኩሽ ነው። እያንዳንዳቸው ይጠየቃሉ። በህግ ማሜ ራሱ ይታሰራል። ራሱ ይታሰራል። እየሰማኝ? አዎ ይታሰራል። ኖ ህዝብ ላይ መቀለድ አይቻልማ እንዴ! ይሄ እኮ ትልቅ ሌብነት ነው። ለወጣቱ ትውልድ ምንድነው እያስተማሩብን ያሉት? ምን አይነት ፌክ ድራማ ነው ሰርተው እዚህ ጋር የሚቀርቡት ነው እንዴ? ማሜ ያቋሪ እስር ቤትን ነገር አይደል እንዴ? ድጋሚ መመለስ ፈልጎ ነው። ጆን ዳንኤል ነው የማያውቀው። ሁለቱም ከፍቶ ናቸው። ሁለቱም አጭበርባሪዎች ናቸው። ተመካክሮ ነው የገቡት። ይኸው ድራማ ነው። በቃ ይሄ ድራማ ነው። 14,000 ህዝብ አስቀምጠው እኮ ነው እዛ ጋር እየቀለዱ የነበሩት። እኔ 14,000 ህዝብ ራሱ ምን እንደሚሰራ እዛ ቤት እነሱ ጋር እኔ በጣም ነው የሚገርመኝ። እኔ እንዴ ህዝብ ሞኝ አይደለም እኮ ህዝብ ሞኝ አይደለም። አውቆ ነው መንግስት እየተከታተላቸው ነው። ማታ
እያንዳንዳቸውን እየተከታተል ማንም እያንዳንዳችን እያየናቸው ነው ጉዳቸውን። እያንዳንዳችን ምን እንደሚሰሩ ምን እንደሚያካሂዱ ይታወቃሉ። ስለዚህ አርፎ ይቀመጥ ማሜ፣ ስርዓት ያዝ ነው የምለው። ይኸውልሽ ከጆን ዳንኤል ወንጀል የማሜ ትንሽ የጠነከረ ይመስለኛል። ለምን መሰለሽ? ልጅ አስገባበት፣ ልጅ የሚበላ የለም የሚማርበት የለም ምናምን። አሁን የሰው አንጀት ለመብላት ወላዶችን አንጀታቸውን ለመብላት ያንን ተጠቅመዋል። እና ማሜ የሰራው ስራ እኔ አልተዋጠልኝም። ችግር የለውም እርዳታ እኮ ይሉዬ ችግር የለም እንረዳለን። እዚህ ጋር እኛ ስንንጫጫ ስናይ እንደሞኛ ይሁኑን ነው በቃ። መንግስት ያያቸዋል የሚሰሩትን እንዳለ እንከታተላቸዋለን። እዚህ ጋር ስንስቅ ስናወራ ምንም እንዳንመስላችሁ ነው። ማን ምን እንደሚሰራ ምን እንደምታረጉ እናውቃለን። ስለዚህ እራፉ ነው የምንለው። ህዝብ ላይ አፍደልሉ፣ መንግስትን አትሰውሩ። አንድ ሁለት ሶስት ጊዜ እርዳታ ከተፈለገ ይሰጣል፣ ችግር የለውም። ማን ጭንብል ለብሰው እዚህ ጋር እንደሚቀር እኛ እናውቃለን። እንዴ አንቺ ብቻ ሙሉ ቪዲዮ ላኩልኝ ከዩቲዩብ። ያ ሳይኮሎጂሽን ተጠቀሚ ቤሉዬ፣ ትደርሽበታለሽ። እያንዳንዳቸው ንግግራቸውን ካለው ሪያሊቲ ጋር ከባንክ አክሰስ ኢትዮጵያ ውስጥ ካለው የባንክ አክሰስ በምን አይነት መንገድ ትራንስፈር እንደምታደርጊ ኢትዮጵያ ውስጥ ከኢትዮጵያ ውጪ ወደ ውጪ ትራንስፈር ማድረጋችም እዛው ሀገር ውስጥ ነው። ጆ ዳንኤልም ሲበላ ይሄም ሲበላ ሌሎችም ሲበሉ እንዴት ነው ለፖሊስ የማያስይዙት? እያንዳንዱን ነገር ሳይኮሎጂ በሳይኮሎጂሽ ከሄድሽበት ሄዱ ትደርሽበታለሽ። ማንም ይሆን ሀሳብ እንኳን አትፈልጊም። እዛው ነው እዛው ቀጨብ አድርገሽ እዛው ዶሴ ላይ የምታቀርቢው። እኔ ለምን አልነግርሽ? እንዴት ነው ከኢትዮጵያ በኢትዮጵያ ሕግ መሰረት ከኢትዮጵያ ወደ ውጪ ብር አይላክ። በአዲሱ አሰራር ለትምህርት፣ ለሕክምና፣ ለስኮላርሺፕ ከሆነ መንግስት ፈቅዶልሽ እስከ ተወሰነ ዶላር ድረስ አጽፈሽ እስከ ተወሰነ ዶላር ድረስ ወደ ውጪ ክፍያ መፈጸም ትችላለሽ። ከዛ ውጪ ግን ለማንም ግለሰብ ከኢትዮጵያ ውጪ ትራንስፈር ማድረግ አትችይም። አንደኛ። ሁለተኛ ነገር በኢትዮጵያ ንግድ ባንክ ከሆነ ትራንስፈር ያደረጉት እዛው አካውንቱ ማስያዝ ይችላሉ። ጆ ዳንኤል መጀመሪያ ሲበላ አካውንቱን ለምንድን ነው ያላስያዘው? አንደኛ ነገር አካውንቱን አላስያዘም። አካውንቱን እሱ ባለማዘጋቱ እና ባለማስያዙ ሁለተኛ ሰው ደግሞ ተበላ። ስለዚህ ይሄ ነገር ሳቦታጅ የሆነ እርስ በእርስ የሚጣላ የሆነች ነገር ጠንሰሰው የመጡ ይመስለኛል። እዚህ ነገር ውስጥም አንደኛ የጆ ዳንኤል ጊፍተር ነው። ሁለተኛ ነገር በውስጥ ማሜ ሄድና 3 አንበሳ በልቶት በውስጥ ሄድና አንድ አርግለትን አንዱን አውርድልሃለሁ ይለዋል። በአጠቃላይ ጆ ዳንኤል እንደኔ ሳይኮሎጂ ነው። በራስሽ ሳይኮሎጂ ሂጅበት አለበት እዚህ ነገር ውስጥ አለበት። በአንድም በተዘዋዋሪ ጆ ዳንኤልም አልተበላም፣ ይሄም አልተበላም። ጆ ዳንኤል ወደ 1 ሚሊዮን ብር ቢበላ ሲጀመር አልተናገረም ነበር እኮ ይሄ ነገሩ። ማሜ ተበልቻለሁ ግልጽ ችግር የለውም ግን የማን ዘር እንደሆንኩኝ የማን ሰው እንደሆንኩኝ አታውቂም ማለት ኦኬ። ሙሉውን ቪዲዮ አግኝቼዋለሁ። ያ ችግር የለውም ሂዱበት እናንተ ከዛን እንትን እናደርጋለን። ሄዱ ማስያዝ አይቻልም እንዴ? አካውንቱን እኮ መናገር ያስገቡበት አካውንት እኔ ማሜ ለ1 ሚሊዮን ነው የሚያለቅስ። እኔ 10 ሚሊዮን ተበልቼ አውቃለሁ፣ ግን ያምነኝ የለም። ችግር የለውም። አሁን እኮ መበላትና ለመበላቱን እዚህ ጋር በመጮህ አይደለም ይሄ የሚታወቀው። ኖ አልጮህኩም። እኔ ቀስ ብዬ እየነገርኩ ነው። አሁን ምነግርህን ስማ። 10 ሚሊዮን ተበልቼ አውቃለሁ። ታምነኛለህ? እሱን አንተ ነህ የምታውቀው። እንግዲህ አየህ፣ እኔ እስካልኩ ድረስ ማመን አለብህ። ማሜ እስካለ ድረስ አምነዋለሁ ካልክ እኔም እስካልኩ ድረስ ማመን አለብህ። ያ ነው ችግሩ። ማሜ እስካለ ድረስ ለምንድን ነው የበላው ሰውዬ አልካደም? በቀጥታ ደውሎለት የበላው ሰውዬ ተቋዳሽ ይሆናል። አብረው ቲም ናቸው እኮ። አሁን እኮ ጆን ዳንኤልም ማሜም ሲናገሩ ቅላጼያቸው ራሱ ይናገራል። እኛ የተማርን የሰለጠን ሰዎች ነን። እንደዚህ ድምፅ ገና ከአፋቸው ሳያወጡት እናውቃለን። አንድ ሀቅ ልንገርህና ሰው ገባ። ሕፃን ልጅ አባቱን የሚያታልል ይመስለዋል፣ ግን አባት ሆኖ ስላላየው ነው። አባት ሆኖ ያውቃል ልጁ ሊያታልል እንደፈለ አውቆ ዝም ይለዋል ምናምን። ልክ እንደዛ ማለት ነው። እዚህ ጋር ማሚ ሊያታልል ሰው ሲሆን አይተህ ዝም ትላለህ። ግን የተናገረው ነገር ሄለንም ቅድም ተናግረዋለች። በልጁ በምናምን ሰውን አንጀት ለመብላት በቃ ልጄን ማስተማር አልችልም ምናምን
ስለ ልጁ ከሚያወራ ማለት ነው ስለሚወደው ስለተከበረ ልጁ ማስተማር የሚያቅተው አይደለም። ልንገርህ አበባ እንኳን አንድ ቀንም ሰጥቶት አያውቅም። ብዙ ጊዜ ላምበርጊኒ ትላለህ። ላምበርጊኒውን ገዝቼዋለሁ በቃ አይዞህ ሲለው ስለ ልጁ የምታወራው እኮ እሱ ለሌላ ሰው የሚተርፍ ሰው ነው። ማሜ ልጁን ማስተማር አያቅተውም። በዚህ ከሄድ $150,000 አሁን 41 ሌቭል እኮ ነው እሱ ታውቂያለሽ። ለሰው ሰጪ ነው ማሜ ታውቂያለሽ። ይሄን ልጁ ማስተማር የሚያቅተው ሰው አይደለም። ምን አንድ ነገር ልንገርህ እኛ አይሰጠም ይሰጣል አይደለም ገብቶሃል። እዚሁ ሰጪ ነው አላልንም እኮ አባ ይረብ አይ ስለ ልጁ ስላነሳችሁ አሁን ልጁ ማስተማር የሚያቅተው ሰው አይደለም ማሜ። በየትኛውም ሳይድ ብትመጡ ካቻለ ለምንድን ነው አንዴ አሁን በዚህ አመት በቃ ልጅ የትምህርት አቁሟል። የሚመጣው አመት ነው ማስተምረው ያለው ይሄው ሪከርዱ አለ አይደል እንዴ? ዋይ ለማን ልጅ አከንት no birimu caala lafa taa'e qabsiisee kenneefi ta'a ka wanta akkanaa nama hangalu sii galee ሚስጥር በሆኗ ነው። ናይ ከቻለ ለምን እንደዚህ ሪከርድ አለ ስለው ያንን ያው በአማርኛ ያለው ሌላ ነገር አለ በአማርኛ ያለው እኔ አሁን አንተን ከፍሎ ሌላ ወይስ ምንድን ራሱ ለምን አይመጣም? ይኸው እዚህ ጋር ቁጭ ብሎ እየሰማ ነው ማሜ። እውነት ለማውራት አይው ማሜ ብሎክ አድርጎኛል እኔ ማለት ነው። አይ አቄ ለማውራትም አንዳንዴ ግዴታ ነው ታውቃለህ። ኦኬ ከብሎክ አንዛው በያሲ እሺ ያ ሄዱ ዲጄ ልንገርህ ዲጄ አንድ ቀንም አበባ ሰጥቶኝ አያውቅም ማለት እንኳን ሜምበር እንኳን አይደለም ማለት ደውሎ ለሚስቱ አይፎን ለልጁ አይፎን ሌላ አይፎን 3 አይፎን ቤት ተከራዩ ብሎ በሶስተኛ ክፍልና በሁለት ክፍል ሲያጣላቸው ምንም የማታውቀው ሰው እንደገና ብዙ ጊዜ ላምበርጊኒ ስትል ሰምቻለሁ። ላምበርጊኒው በቃ ተገዝቷል አለ አላለሽ እንደገና አቤት አሰቃየቷል። ልጅ መቼ ነው ትምህርት የሚገባው? የሚመጣው አመት ስንት አመት ነው ኬጂ የሚማረው? 3 አመት በቃ አንድ አመቱን ዘግቼዋለሁ። ማሚ እንዳትማራ አይደለም እቺ ማንተ ማራ ዘግቼዋለሁ ሲል እራሱ ዝም ብሎ ነገር እንኳን ሰው ጽድቅ እንኳን ሲበዛበት ምን ሰርቼ ነው አይልም እንዴ? ግን ማሚ አሁን የሚነገረውን ነገር እዚህ ጋር የምናወራው ነገር ከኛ ጋር ገስ ላይ ቁጭ ብለህ መስማት ትችላለህ? አትችልም አይደል? ማለት የእውነት እሱ ደረሰኝ ካለው እኔም በአንበሳ ያስወጣኝ። ሄሉዬ አይስዌር እኔ ራሴ እሰጠዋለሁ አውቄ ሰርፕራይዝ ላድርገው ብዬ ነው እንጂ ዝም ብዬ ቁጭ ያልኩት። መጥቶ ያንን ነገር አውጥቶ እውነት ከልጁ ጋር የተያያዘ የሆነ ነገር ካለ እኔም አውጣለሁ። ግን ጆን ያደልልን እንደውም ጋይስ አላሰብኩበትም እኮ እሺ ጆን ምናልባት ጊፍተር ስለሆነ ምናምን ይሆናል። እና እንደገና ደግሞ በኢትዮጵያ ሕግ አንድ ሰው እስከ ስንት ብር ነው ቢዝነስ ማን ካልሆነ በስተቀር ወደ አንድ ሰው አካውንት ማስተላለፍ የሚችለው ከሌላ ባንክ ወደ ባንክ ገብቷል? 1 ሚሊዮን ይችላል። ያምሻ ያስገቡታል። ከየት የመጣው የምን ገንዘብ ይመናል ማስተላለፍ አይደል? እና 1 ሚሊዮን አሁን ዲሳ ተውና ጋይስ ምድረ ወንጀለኛ ናቸው። እዚህ የተሰበሰብኩላ ብላክ ትሰራለህ አባ ብር ስታዘዋውሩ ነበር። ወደ ሌላ ነው የምንወስድባችሁ ጉዳዩ እንዴ 1 ሚሊዮን ያስተላልፋል አጀንዳ የተውሽ ቀመውናት ነው ወደነች ናቸው እንዴ ማለት 1 ሚሊዮን ወይስ 50 ሺህ ብር ቀንጥባችሁ ይሄ እንኳን የኢትዮጵያን ሕግ ራሱ እየጣሳችሁ ነው። ሃው በካሽ ጊዜ በላይ ትራንስፈር ማድረግ አይቻልም። ጃኪቲ 1 ሚሊዮን ወደ ሌላ ነገር እንዳገቡ ጋይስ ወደ ወንጀል ሄዳል ጉዳዩ። ጃኪቲዮ 1 ሚሊዮን ይቻላል ትላለህ? እንዴት ነው የሚቻለው? ቢዝነስ ሰው ሳትሆን የትም ሀገር እኮ አይቻልም። ከተወሰነ አማውንት ኦፍ በላይ 600 ሺህ ነው የሚቻለው። ኦኬ አይ ቲንክ 50 ሺህ ብር እንደዚህ ማውጣት ብቻ ነው የምትችለው። ከዛ በላይ አይመስለኝ። ትራንስፈርም ስታረጊ መንግስት ጋር ይገናኛል። ይኸውልሽ ብዙ ነገር ይደረጋል። ቢዝነስ ማኖች ምናምን እንደዚህ ትልቅ ቢዝነስ የሆነ ወዲያውና ምናምን ነው ከተወሰነ አማውንት ኦፍ ገንዘብ በላይ አላርም ቀጥታ መንግስት ጋር ነው የሚገባው። ገባሽ? ሶ እንደዚህ አይነት ነገር ሪስክ ወስዶ ማንም ሰው አያስተላልፍም። ማሜ ለማያውቀው ሰው ሜቢ ፎሎወር ብቻ ነው የሚያደርገው። ሜምበር እንኳን የማይሆን ሰው ዝም ብሎ ቲክቶክ ላይ ዛሬ አይደለም የጀመረው ዝም ብሎ እንዴት ነው ሚሊየን ነገር የሚያስተላልፈው? what do you mean guys?
ላምበርጊኒ 4 አይፎን እንደገና ደግሞ የልጅ የ1 አመት ተዘጋ ሲል ዝም ብሎ ነው እንደሱ ሲመዘግብ የሚውለው ወዲያው ነው ብሎክ የሚያደርገው። ይሄ እንደዚህ አይነት ነገር የሚከናወነው መቼ መሰለ? ብዙ ጊዜ ጫቃሚ አንድ ቀን ጫካ ካልቃመ እንትን ይገባል። ምን ነው የሚባለው? ምን ነው የሚባለው? ሰው ይሄ ምንድነው? የሆነ በእንቅልፍ ልብ አትተኛም። ህልም አይደለም ቅዠት። ምን ነው የሚባለው? የሆነ የሚባል ነገር አለ። አንቺ ይሄው ነበር እኮ ዱካ ነው። አሁን ዱካ ከቦ እኔ ግን ማሜ ደስ ይለኛል። እውነት ለመናገር ማሜ ደስ ይለኛል። ማህበረሰቡን እያጨበረበረ ነው ታውቂያለሽ። በዱካክ ነው የሁላ ነገር የታየው። በዱካክ ቀጭን በሆነ እንትን ላይ በመርፌ እንደዚህ አንጠለጥለዋል እኮ በቃ የሆነ ነገር እንትን ላይ ወይ አትጮህ ወይ ምን አትል ምናምን ገብታ ዱካክ ነው ይሄ። እባክህ ማሜ ነው ዲስ 41 ሌቭል ስንት ብር ነው ኤሉ? ስማ በአንድ ቀን እኮ የከፈልከው አይደለም 41 ሌቭል ማሜ። ሁሌ አንተ እሱ እንደ ባንዲራ ሰጥልኝ ብለው ሲሰጡ ሄደህ ትሰጣለህ። አይቆጠርልህ ነበር ማለት አመጡ 41 ሌቭል ደርሶ ሁሌ እንደ ባንዲራ በቃ ስለሱ አውሩልኝ ይላል። ተው እንጂ ማሜ። ከዚህም በፊት እቺን 41 ሌቭል አንስተህ ስታወራ ይቻላል። ሳልሆነ ሰው አውርድልኝ ተብሎ ብር ሲከፈል ሄደህ ትሰጣለህ። ያም ይቆጠርልሃል በሌቭል። በጌም ድራማ አለ ማሜ። ይኸውልህ እስከ ስንት ብር ድረስ በኢትዮጵያ ንግድ ባንክ ማስተላለፍ እንደሚቻል እስከ 50 ሺህ ብር ነው እና ከዛ በላይ ደግሞ እንደ እንትን ነው እንደ ቢዝነስ ማንነት ገባት። እንደ ቢዝነስ የተለያዩ አይነት እንትኖች ምናምን ያው ኢንቨስተር ስትሆኚ ለኢንቨስትመንት ምናምን ይከፍል። ግን ሬጉላር ለሆነ ግለሰብ እስከ 50 ሺህ ነው ትራንስፈር ማድረግ የሚቻለው። በቀን 3 ጊዜ ነው ደግሞ የሚቻለው ማሜ። ምናልባት ሬጉላር 1 ሚሊዮን ትራንስፈር ለማድረግ ማሜ በቀን 3 ቢያንስ ለ1 ሳምንት ያህል ትራንስፈር አድርጓል ማለት ነው። አስገቢው አልቀበል እያለ ነው። ካውቆ ነው ማሜማ አይገባም፣ በተአምር አይገባም። አንቺ እኮ ነሽ ያሰርሽው። ለምንድን ነው ያሰርሽው? እንትኑን ቢሉን ካመጣ አንበሳ ወርድለታለሁ እስቲ በቃ ማምጣት አይችልም። ሶ አሰርሽው በዛ። አሁን ማታ በዚህ ጉዳይ ላይ ቢል ይዞ መጡን ያላምን ለምን ትሰራለህ? በቃ መስራት ይቻላል። እንደዚህ ያወራው ሰራ ምንም እንትን የለውም። ማሜ ግን ምን አለ መሰለ፣ እኔ አሁን የምፈልገው አንተ መተህ ከኛ ጋር ብትወያይ ምን ይልሃል? ይሄ ማህበረሰብ አይወል ሄሉና እኔ ወይ ምናምን ብቻ አይደለም፣ እዚህ ገስት ላይ ያለ ነው ብቻ አይደለም ማየት ያለብህ። በሺ የሚቆጠር ማህበረሰብ እዚህ ጋር ቁጭ ብሎ እየሰማ ነው። ሶ ያወራውን ነገር ናና እንወያይበት። ፈቃደኛ ከሆንክ አትፍራ። እኛ 50 ሺህ እስከ 100 ሺህ በላይ ሰጥቶ ከሆነ እናቴ ትሞት። እኔ ምን ሚዲያ ወይም ደግሞ ሳይኮሎጂስት አይደለም ማሜ። የሚገርፍ የለ ምን ሚሊ የለ። እዚህ ጋር መጣ መጫወት ነው በቃ። እናወራለን እንዲህ ነው ትላለህ። ካሳመንከን አሃ ኦኬ ኦኬ። አሁን በአጠቃላይ የተበሉ ልጆች ስንት ደረሱ? 10 ምናምን ቢያንስ ስንት ነው? ስንት ብር በላቸው? በአጠቃላይ 10 ሚሊዮን እንደዛ ሲል እስጢፎ ብቻ ነው ነቃው ያለው። ምን ነው እኔም ቢኒካይ ነው 50 ሺህ ጠየቀኝ ብሎ ተሰማው በጣም ስሚ። ዛት ሚንስ ለምን አካውንቱን አያስይዙም? ቢሉ ይሄ እውነት ከሆነ ለምንድን ነው የማያስይዙት? ቁጭ ብሎ ከያዩ ወዲያውኑ ፌደራል እንትን ፖሊስ ደውሎ ፍሪዝ እንዲሆን አካውንቱ እያንዳንዱ ሪፖርት ማለት 10 ሰው እስከሚበላ ድረስ አንዱ ተበልቶ ዝም፣ ሁለተኛው ተበልቶ ዝም፣ ሶስተኛው ተበልቶ ዝም 10 እስከሚደርሱ ድረስ ያው እነሱ ደግሞ የሚሉት 1 ሚሊዮን ብር ቀላል ብር አይደለም እኮ የሚጠሩት እንትን እስከሚል ዝም። አንተ ያነሳው ፖይንት አሁን የቅድም የገባው ሰውዬ ዲፌንድ ለማድረግ ነው። ብሎክ አድርጎኛል አለና ለአንተ ስል ተከራከርኩ አይነት መልክ ለመስራት ነው። ተው ዝም ብሎ ብሎክ አድርጎኛል እኮ እኔን አለና ክስ ላይ ስለሆነ ያለው ይላል። ብሎክ ያደረገ ሰውዬ ራሱ ሚዲያ ላይ ቅድም ሙሉን እኮ ስናዳምጥ ነበር። ስለ ክስ ያላወራ ሰውዬ ከስሻለሁ ያላለ ሰውዬ አንተ ግን ብሎክ ያደረገ ሰውዬ ክስ ላይ እንዳለ ሚስጥሩ ደረስክበት። አንዳንድ ጊዜ ለሊናችን ኒኩ የማን ነው ሲባል ኒኩ ራሱ ተከራይቶት ነው ይሄ የሚበላው ሰውዬ ራሱ ሰምታጅ ልጆች የት ነው ያሉት? ኢትዮጵያ ነው ያሉት። ከነሱ ነው የተከራየው። እዚህ ጋር ይኸውልሽ ሴንስ የሚሰጠው ነገር ደግሞ ሌላ ተጨማሪ ነገር። አሁን ልጅ ያለው ነገር ምንድነው? አንዱ ተበልቶ ሌላው ሁለተኛውም ሰው ይበላል፣ ሶስተኛውም ይበላል። እና የተበሉ ሰዎች ከታች ሲጻፍ እንዳየሁት ወደ 20 ሰው ደርሰዋል። 20 ሰው የሚበላው እኔ እንደማስበው ከሆነ ማሜ ጆን ዳንኤልና የሆኑ ልጆች ተሰብስበው ይሄ በዩም ልጅ ምናምን ተሰብስበው 3 ምናምን ሆነው የሆነ ነገር አዲስ አበባ አይደል ያሉት ተሰብስበው እነ ማሜ ያቀናበሩት
ኃይለኛ ድራማ ነው። በቃ ኃይለኛ ድራማ። ህዝቡን እንደዚህ እየበሉ ነው። እንደገና ደግሞ ከህዝቡ ተጨማሪ ገንዘብ ይፈልጋሉ ማለት ነው። ህዝቡንም በልተዋል። እንደገና ከህዝቡም ተጨማሪ ይፈልጋሉ ማለት ነው። ይሄን ነው ማውቀው። ማሜ እየሰማኝ ነው? አይቻለሁ ስትገባ ያ ስሙ ገስ ለላችሁ ሰዎች ለኛ ስታወሩ እንዳይረባችሁ ብሎ ጽፏል በውስጥ በኩል ማሜ ነው እንደዛ ነው ያው ጻፈልኝ እኮ ገስ ላይ ማሜ ምን አለ መሰለ እኛ ስለ አንተ ስትናወራ አይረበንም። እየበላን በልተን ጠግበን ይኸው እየጠጣን ፏ እያልን ምን ነው ግባ እንትን ክበት ቤትን እኔ እኮ እንጆ እየተነኩ ነው ታውቂያለሽ። ትገባለህ ቤት ወይስ እዚሁ እንጆ ታረጋለህ? እዚሁ እንጆ ላድርግ በእናትሽ ተመችቶ በቃ እናደርጋለን። እሺ ችግር እና ማሜ እቺን ነገር እንዴት ነው መሰለ ወይ አቋድሰን ዝም እንላለን ወይ ደግሞ መደበሪያ ነው ነገር ማሜ መራታና እሺ ስሚ ማነው ገስት ያለው አይታየኝም። ና ግባ ወይ በጌም ግባ ማሜ ሂሳብ እንወራረዳለን። ያ ችግር የለም። ዲጄ እንደዚህ ሆኖ አንተ ሂድና ግባ። እንደዚህ ሁለት ሆነን እንገባለን። ናይ ለምን ታወርዳለህ? ይቻላል እኮ ሁለት ሰው ይቻላል። እንደዚህ ከተቻለ ጥሩ ነው። እንደው ማሜ ላክ በቃ ላክ ሂድ ግባ። አናዋርድማ አውቃለሁ ስንት ጊዜ አሸንፈያል። ያ አንድ ጊዜ እኮ በዝረራ 4-5 ዙር ጥየዋለሁ ማሜን ያ ቃል ካልገባሽበት በስተቀር ጃፎ አይገባም። በዘጠኝ አንበሳ በሁለት ዩኒቨርስ ምናምን በልጬዋለሁ። ማሜ የማሜ ጊፍተሮች እና የኔ ጊፍተሮች አንድ አይነት ናቸው። ባይዘው ወይ አንድ ሀቅ ልንገርሽና ማሜ ጊፍተሮች በጣም አሪፍ ጊፍተሮች ናቸው። ቸር ናቸው፣ እንደሱ ቸር ናቸው፣ አሪፍ ጊፍተሮች። ግን ማሚያው ማጭበርበር ሙያ ውስጥ ገባ። በጣም እያሳሰብከኝ ነው። የውድቀትህ መጀመሪያ ከማይሆኑ ልጆች ጋር ሆነ ማህበረሰብ እያጨረበርክ ነው። አንዴ ታስረ ወጣ፣ ግን ጭራሽ ብሶብህ መጣ። ማሜ እኔ ወድሃለሁ እውነት ማሜ፣ ግን እስቲ ናና እናውራ። ማሜ ሲመረቀኝ ይመጣል። ምድረ ጨረራም ይመጣል። ጨረራም አይዋቢ ብዛታቸው 10 ስንት ናቸው? ያም ይመጣል 4 ነን፣ ግን አራታችንንም አይምሯችን እንትና ተመካክረን 50 ሺህ ያስገባል ይላል። ያኛው ይመጣል። ለዛም አንድ ሰው ከመሃል አይነቀም። 4 ሰው ተወያይቶ ሸሚዞ 50 ሺህ ብር ያለውን ይልካል። ሪከርዱን እንስማውና እናወጣለን። ብዙ ነገር እናወጣበታለን። ቆይ እንስማው እንዳው ቆይ ወደዚህ ጌታም እንዲሰማ ማሜ እሱ የሰውየው ሪከርድ ሲያሰማዩት ሰው እንደሆንኩኝ አታውቅኝም። አንተ የምታውቅኝ እንደዚህ ስናወራ ነው። ገባ? ስለዚህ ችግር የለውም። አንተም በፖሊስ ጣቢያ አይደለም አልኩ እኮ ፖሊስ ጣቢያ እዛው ሄድክ። በፖሊስ ጣቢያ እዛው ነው። እናንተ ግን ማሜ በአንድ ጊዜ ፊቱ ጣሳ አልመሰለም። ለዛውም የሺሚሪሪ ጣሳን የመሰልከው ማሜ በሰላም ነው። በጣም እንትን አለ። የጠላ ቤት ላይ ጣሳ ማስገባ ምን አይነት አቅም እንዳለኝ ደግሞ አሳያለሁ። ልጄን እኔ ፈቅጄ አንተ ያስገባው ለዞም ቸግሮኝ አይደለም። ሀገር ላይ ሞባይል ባንኪንግ የሚጠቀም ሰው አጥቼ ነው በሰዓቱ። አንተንም አልጠይቅህም ነበረ ባይተኛ ነው ነገር ነው። ከዛ በኋላ ራሴ ነኝ ደስ ስለምትለኝ ብዬ የኔን ብርበጅ ከምተኛ መስራት ማሜ ጥረግሬ ያመጣው አስመሰለ። ጆሮ ቆራርጠ ቀንድም ላጭተን ያመጣው ሌላ ምድር ሰው የኔ እኮ በዱዓ አጠፋለሁ ይላል። ግን መማማሪያ መሆን አለበት። አንተ ተው ስሙን አትጥራለ። እቺ ውሸት ነች። ያ እሺ ቀጥል። እውነት ለዚህ ተባባሪ ናችሁ እኮ እውነት ከሆነ ታውቃለህ አለ ማም ያ ወንጀለኛ ሰርታት ብላ ከፈለክ የሆነ መልካለህ ምናምን ነገር ገባ። ይሄን ያሳደገውን ጺም በመቆረጥ ምናምን ጌም አገጥምም እንዴ? እንደኔ አትጫወትም? አትፈነካከትም? አሁን እንደዚህ አይነት ንግግር የሚናገረው 1 ሚሊዮን የበላው ሰውዬ ነው። ለ1 ሚሊዮን እንደዚህ አይነት ንግግር በቂ ነው? እናቴ ተውት እንዴ ነው እንጂ ማሜ አዘጋጅተው እኮ ነው እንደዚህ እንሰዳደብ ሪከርዱን አሰማለሁ ተባብለው እኮ ስማ ለ1 ሚሊዮን እንደዚህ ነው የምትናገረው? ሞፈርና ቀንበር ይዘህ ነው እንጂ አባ እንዴ
ይሄ ሪከርድ ይቀመጣል። ይሄ ያንተ ላይፍ ነው። ነገ ልጅ ያድጋል። ገባ? ነገ ልጅ ሲያድግ ምን ልታስተምረው ነው? ምን ሊማር ነው? ከዚህ ጀስት ዚስ ኢዝ ዩር ላይፍ። ይሄ ያንተ ላይፍ ነው፣ ያንተ ህይወት ነው። ገባ? 1 ብርም የተቀበልከው 1 ሚሊዮንም የተቀበልከው 500,000 ይህም ሴቱ ወንዱ ሁሉ መጥቶ እንደዚህ ሲናገር አያሳፍረን? ግን አንተ ራሱ ምን አይነት የሆነ እባብነት ነው? እናቶችን ቢሰርቅ ምናምን ኖሮ እባብነት ይባላል። እናንተን ነው የሰረቀው። ሌባ ከሌባ ነው እኮ። አንቺም አራዳ እኔም አራዳ፣ ምን አጣላን በሰው በረንዳ ይላል አባ አይደል? ያ ተረካሽነት ነው። በዳይ ተኝቶ ሲያድር ተበዳይ አይተኛም። ኦኬ ሌሊት ከምሽቱ 9 ሰዓት አባቴ ሌሊት ነው የሚቆምበት። አንተ በግድ በልተሃል፣ አግበስብሰሃል፣ በላው ገባ። በሐራም ብር የተገነባ ሰውነት መጨረሻው የጀሃነም ማቀጣጠያ ነው የሚሆነው። ውርደት ነው። የሰው ሀቅ ይሁን እኮ መጨረሻው አይጉድ ነው እኮ ወረበል ካባ ጌታ። አንተም እየጠጣ ዲጄም እየጠጣ እኔ እንደዚህ ያጃጃለ በዚህ ምድር ላይ ዱንያ ላይ እጅግ በጣም አለ የሚባል አራዳ ኢትዮጵያ ካላት ምርጥ አራዳ አንዱ ነኝ። እመኑ። ኢትዮጵያ ካላት አራዳ አንደኛው ነኝ ያለ ገንደገራ ነው። አሁን ተገኘኩ ገንደገራ አራዳ አለ እንዴ? ኧረ ማሜ ከጆን ዳንኤል እንትን እንዳትቀበለው አንበሳውን እኔ እሰጥሃለሁ ምናምን አለኝ። መጀመሪያ ጋር በጣም ነው የተደመምኩበት። እንዴ ለወንድሙ እግር ኳስ በልቼ 3 አንበሳ በቃ 3 አንበሳ እንዳሰጥ 1 ይበቃል። በቃ ይሄን ለጆን ዳንኤል ካሰብክለት እኔም ችግር የለውም አልኩት። ከዛ በኋላ ደወልና በያ አለ አረሳም እኮ እንደዛሬ ተርዚና በግራ ይኸው እንደዚህ ነው። ብዙ ጊዜ የምቀመው በዚህ በኩል በያ ሲለኝ ብሮ አልኩት። ዲዞር ጊፍት አለ። አንድ ቀን ፍላወር ሰጥቶኝ አያውቅም እኮ አንድ አበባ ነው ቤት። በያ ያራድዬ ልጅ ማሚ እኮ በጣም ነው የምትመቸኝ። በእናትሽ ያለኝ መጀመሪያ ሲጀምር የማያስቀውንም የሚያስለቅሰውንም ዝም ማሚ አንድ ቀንም ሜምበር እንኳን ሆኖ የማያውቅ ሰውዬ አበባ እንኳን ሰጥቶ የማያውቅ ሰውዬ እኔ ታዝናናኛለህ ሲል ድሮ ቻርሊ ቻፕሊ የመሰልክበትን ጊዜ ቪዲዮ ላይ ትልክለታለህ። ያንተ አላማ የጆኒን ጊፍተር መውሰድ ማማንን ነበረብህ። እያሻፈድከው ነበረ ማለት ወደ አንተ ልታረገው ያንተ ጊፍተር ልታረገው what is it was ምን ነበር ያንተ ፖይንት? ምን ነበር ፖይንት? ይሄ ሁላ ምንም ነገር ሳያደርግልህ ሆይ ይሄን ሁላ ጊዜ ሉስ ታረጋለህ። ልክ እሱ ሲገባ ወደ ማሳቅ ትሄዳለህ። ተዛፋ ችግርም ቢሆን ትተፋታለህ። 1 ሚሊዮን እንኳን አልሰጠህም ይልክለታለሁ። በቃ ኢሞጂ ሲስቅ ራሱ 3 መስመር 4 መስመር ነው የሚስቀው። አላህ ምስክሬ ነው። በጣም ነው የሚስቀው። በቃ ምንም ተሳካልኝ ብዬ አባቴ ልክለታለሁ። ሼር ዝም ብዬ ይሄ ሪከርደሮች የሚለቁትን ከዛ እኔ ምንሽ በያ ለጆን ዳንኤል ተንከረውሽ ያለኝ አረ ምን ነገረኝ ነው ምስተፈስበኛ ጋር ችግር ይሰጥ እንትን አካውንት ሳንቲም አለው አለኝ። አረ አለው አልኩት። እንዴ ነው አልኩት። የፈጠነ አረ አለው አልኩት። እዛ ውሸት እዚህ ጋር አስቀየሰና ደግሞ በመሃል ወሬ ያመጣል። ደስ የሚለኝ ካንተ ምን እንደሆነ ታውቃለህ? ምኞት አለኝ። አንደኛ ስምህ ፕሬዚዳንት ማሜ ላይ ሺት ነገር ነው የምትመኘው። ጋዴም ይትላል ቀስ ብሎ ነው የሚያወራው ምናምን በቃ ትሰምጣለህ። ገባ እና መርቀነ ነበር ተል ብዬ መርቀኝ ሰውዬ ምን ናል መርቀነ ነበር ይባላል ወአለይኩም ሰላም እንደሚል እና እንት በጣም ነው የሳለዋል። ይሄ ምርቃና የእውነት የበደልነው ነው እንዴ? በመሃል አካውንት ገንዘብ አለው ይለዋል። አዎ ይለዋል። በምን ምክንያት ነው የሚጠይቀው? ማለት ደግሞ ትልቅ ብር ማዘዋወር ትችላለህ ሲል እኔም ፕሬዝዳንት አይደለም ይለዋል። ማለት ምን ያህል ብር ማዘዋወር እንደሚችል ነው የሚጠይቀው። ገብቶሃል? ወይ ጉድ! አንተን ይመቸኝ በጣም አለኝና ስምሽ ራሱ የትልቅ ሰው ስም ነው ፕሬዝዳንት ማሜ።
ልብሽ ደስ ይለኛል። ከፍ አደረገኝ ማለት ነው። አዎ እና ያው ዝም ብዬ ነው እኮ ምናምን ስለው ደግሞም ላምበርጊኒ ሸለምኩሽ በቃ አልገባኝም ነበር። ላምበርጊኒ ትላለህ። በቃ ሰጥቻለሁ። እንትን አደረገው እኮ እንቆቅልሽ ሀገር ስጨኝ በቃ አበባ አረገው እንቆቅልሽ ሰጥቻለሁ። እንትን ታምራ ገለታው ይሄ ፓስተሮች የሉ በቃ አሜሪካ ገብታል እኮ ወይ ካም ይላል። ተሰናበት ህዝቡን ተሰነባበት ይባባሉ ይል ረማም ያዳች ነው አልገባኝም። አረ ምናምን ነገር ማለት ወይ ጌታ ያው ሳይኮሎጂው ቀስ እያለ አይደለ ፍልቅ የሚለው እንግዲህ ይሄ ልጅ በዚህ ልክ የአንድ ጊፍት እንኳን አንድ አበባ እንኳን ሳይሰጠው 1 ሚሊዮን አምኖ ሲሰጠው የጆዳኔል ጊፍተር ስለሆነ ስለሚያየው አምኖ ነው። መቼስ 1 ሚሊዮን ለዚህ ግለሰብ ቀላል ምንም ነው ብሎ ነው ጊፍተር ስለሆነ ማለት ነው። ጆዳኔልም በጣም ብዙ ብር ምን ያህል 2 ሚሊዮን ብር ቢሰጠው ነው 3 ሚሊዮን ብር ቢሰጠው ነው አምኖ 1 ሚሊዮን ብር እስከ መስጠት ለዚህ ሰው 1 ሚሊዮን ተራ ስለሆነ አያጭበረብረኝም ብሎ አስቦ ምን ያህል ሚሊዮን ብሮች ከዚህ በፊት ቢሰጠው ነው ጆዳኔል አምኖ 1 ሚሊዮን ብር የሰጠው። ስለዚህ ጆዳኔል 1 ሚሊዮን ብር አምኖ ከሰጠው ይሄ ግለሰብ በጊፍተር ለጆዳኔል ከ1 ሚሊዮን ብር በላይ ሰጥቷል ማለት ነው። ስለዚህ ገንዘቡን ነው የወሰደው ማለት እኮ ነው። የሰጠውን መልሶ ነው የወሰደው ማለት ነው። እስከ ዛሬ የሰጠው ኮይን ከ2 ሚሊዮን በላይ መሆን አለበት። ይሄን ያለ ያምነው ገብቷል። ሊያምነው ያ ቢያንስ 2 ሚሊዮን ከምናምን። ስለዚህ ይሄ ሰውዬ ትሩሊ ገንዘቡን ነው ማለት ነው ኮሌክት እያደረገ ያለው። ከእያንዳንዳቸው አምጡ ብሎ ገንዘቡን ነው ኮሌክት እያደረገ ያለው። ሌባ አይደለም ማለት ነው። የሰጣቸውን መልሶ ነው የወሰደባቸው። ይመቸው። እየሰማ ከሆነ ይመቸው። እንደ ሌባ እኔ በጣም ነው ጭንቅላቱ ማደንቀው ማለት እንዲያውም ሌባው ይመቸው። አባቴ እየሰማ ከሆነ ገንዘብህን ነው የወሰድከው። ላብህን ጠብ አድርገህ መጣኸው። ላብህን ነው የወሰድከው። ከእንደባደና አስላጨተ ከጨረስክ በኋላ ተቀበልከች። ማን ነው ግን የልጁ ስም ማን ነው? የሌባው ስም ማን ነው? የሌባው ስም ማን ነው? ምን አልክ? የሌባው ስም ማን ነው? ሄኖክ ምናምን ይላሉ። ሄኖክ የቱ ሄኖክ? እኔ ማውቃቸው ብዙ ሄኖኮች አሉ። ሄኖክ ምን ማን ነው ስሙ? ጋይስ ሄኖክ ማን ነው ቅጥል ስሙ? ኔክስት ደብሊው ሄኖክ ሲባል እዚህ ጋር ሄኖክ ብቻ ነው። ሚጥሚጣ ካስለበለበ በኋላ እንደ ጨማሽ ወሰደው ማለት ነው። የት ነው ያለው? የት ሀገር ነው ያለው? ጀግና ነው። ሊቢያ ነው እሱ ያለው ይላሉ። እንዴ ሊቢያ ተቀምጦ ነው ታዲያ? አይ ትልቅ ሻርፋ ነው። ሄኖክ ኤልያስ ያ ኦኬ፣ ሄኖክ ኤልያስ አወኩት። ኦኬ አወኩት። ይቀርባቸው ያራዳል እኔ ለማጥራት ብሎ እንዳይሆን ጋይስ ይሄ ልጅ አለ ወገርሚያው ያራዳ ቋንቋ ምናምን ፋራ ነሽ እንዳትባይ። ያው እንትን ትያለ ያራድዬ ልጅ ምናምን ስል በቃ እና ላምበርጊኒዋ ያንቺ ናት ዳግማ የሰጠኝ እኮ 1 ሳምንት ነው። ስልክ ምን ድረስ ያልታ ፊልም ሰለለ እንዴ ምንድን ነው አልትራክቲስ አለው አይፎን ነው ያዘ ልክ ነው እኮ ምናምን ነገር ነው ቀለስልስ ብዬ እንድድም ማሜ አውዝ ብላ እና ለኒሞናም 1 አይፎን አለ 3 አይፎን ኦኬ ከቻልኩ ነገ ልካለው። ስማ ምን ትዝ እንዳለኝ ታውቃለህ? ዲጄና ጌታ ያለ ሊናዘዝ ከዛ ልጆቹ ሰፍ ብሎ ሀብት ሊያከፋፍላቸው መስሏቸው ምናምን የሚያናዝዛቸው ሽማግሌ ምናምን ይዘው መጡ። ከዛ መኪናዎቹን አለ እንዳለ ቤቱን ከላይ ያለውንም ከስር ያለውን ፎቁንም እሺ፣ ወፍጮ ቤቶችን እሺ፣ የእርሻው መኖሪያውን ቦታና ምናምን እሺ፣ ጋራዡንም እሺ፣ ለማን ይሁን ሲል ነጭ ቀለም ቀቡልኝ አላቸው። ሁሉ ስሚ እኔ ተመሳሳይ አውቃለሁ። እሱ ነገር መውረስ ከፈለጋችሁ ቁልፉን ለማን እንደማወርስ እንትኑ ጋር ዛፍ አለ አይደል? አዎ እዛ ዛፉ ስር ቆፍሬ ቀብሬዋለሁ ይላል። እዛ ቆፍረው ሄደው ሲያወጡ
እዛ ጋር ምን ይላል? እንደገና ሌላ ቦታ ተቆፍሮ የተቀበረ ሚስጥር አለ እዛ ውስጥ ነው ያለውና ሲቆፍር ነጭ ቀለም ነው እኮ የሚያወራው። ዳፈር ቪዲዮውንም አይፎኑንም ነጭ ቀለም ገባ እኮ። ኧረ ማሜ ነጭ ቀለም ገባ። አይ ማሜ ፊቱ እኮ በአንድ ጊዜ 70 ደረጃ ሆነ። የሆነ ማሜ ከቻልክ ከታች ጻፍልኝ። ከዛሬ ጀምሮ እኔ አራዳ ነኝ ብለህ ትናገራለህ። ከታች ጻፍ። ቀጥያች ከታች ላይ እንደውም አራዳ አይደለሁም ጀዝባ ነኝ ብሎ እንዲናዘዝ ነው የምናደርገው። አራዳ ከነም መስማታሽ አላ ይደርሰኝ ጉዳር ትቸገረንኩት እምቢ አልኩት። እኔ እኮ ሸለፈታ እኔ እኮ ፋራ ነኝ። የዓለማችን ቁጥር 1 ፋራ ነኝ። አሁን ከታች ቤት እኔ አራዳ ነኝ አላለም ከኢትዮጵያ መጣለት ሀሳቡ ራሱ በሉሉ ልክ ነው እኮ እሱ አርድ ነው የሚመጣው ዝቅ የሚለው ስታቲስቲክ ትላለህ አባ ተመን እኔም ብሎ አራዳ ነው የሚጫወተው እዚህ ሚዲያ እናንተ ሳይሉ ከስ ሰራ ነው እኔ ፋራ ነኝ ባይሰ ከዛ ምስቴ ፊት ለፊት ላይ ቁጭ ብላ ቡና እያፈላች ነው። ወላሂ ለተገምለች እኔ እንደ ፊልም ነው የምነግራቸው ይሄን ነገር ሁላችሁ ተመስጣችሁ ስሙኝ እስኪ እንደው እዚህ ጋር ነው ያልኩት። እሷ እዛ ጋር ናት እና ምናምን ነገር ኮራ ብሎ አረ ችግር የለውም አልኩት። እሺ ምናምን አልኩት። ከዛ እንትን አካውንትክ ሊሚት አይዝም አይደለ? ሊሚት አይዝም ማለት የመጀመሪያ ጥያቄ ማለት ሊሚት ማለት በኢትዮጵያ እንትን እስከ 50 ሺህ ነው 60 ሺህ አለ እንትኑን ይሄ እንደ ቢዝነስ እንትኖች ምን ያህል ታስተላልፋለን ትችላለን? ያ ፕሬዚዳንት ባመነ ይቆር እኛ ጋር እኮ ሊሚት ምናምን ነገር እንትን አይደለም ያለ ገደብ ነው የሚለቀቀልን አልኩ። እንግዲህ ለኛ ያለ ገደብ የሚለቀው እንግዲህ መንግስት ነው። ሰውየው ከፍ ጣራ ላይ አድርሶኛል። አባቴ መንግስት መሽተት ጀመርኩ። ሊሚት አይዝም አይዘኝ ማለት እንዴ እኛን እኮ አይዝም እኛ ቢዝነስ ራሴ ስክበው ነው እኛን መልክ እንትን ሊሚት አይዘን ማልኩት። ከዛ በኋላ በቃ ምናምን አይደልና የአካውንቱን ላከና የጠየቀኝ ብር ብነግራችሁ ሰውዬ ታብዳለህ እያልኩ ነው እኮ ስለኝ ቆይሽ በቃ ችግር የለውም አልኩና ምናምን ቀስ ብለህ ታስገባለህ ስለኝ ኖ አልኩት። ንገረኝ አልኩት። አካውንት ሞባይል ባንክ ንገረኛ። ሌላ ወሬ ሲያወራው ኖ ንገረኝ ካልነገርከኝ እኔ ተገድጄ ነበር። በጣም እንትን ያልከው ማለት ነው። የእሳት ራት ፊሊት ምናምን ካላስገባውልህ ነው እያለ ያለው ሌላ ወሬ እንኳን እንዳይቀይስ ለምኜው ነው የሰጠሁት። ይላል ሰውዬ ላምበርጊኒ 3 አይፎን ፕሮ ማክስ እንደገና ደግሞ ትልልቅ ጫማ መጣላለሁ ብሎኛል። ትልልቅ ጫማ ባይዘው በጣም ነው የምወደው ነው ይሄ ማለት እንደዚህ አይነት ጫማዎች አሳየሁት ሁሉ ተነስቼ ይሄው እንደዚህ አይነት ጫማ ስማ ይሄ አልተዋጠልኝም። እዚህ ጋር ጫማ ሙላ ነው እኮ ቃል የገባለት ግን ይሄ ያልተዋጠልኝ ቅድም ምን አለ መሰለሽ፣ አሁንም እንደዚህ እየተናገረ ነው። ነገ ስልኮቹ ይገቡልሃል አለ አይደል? ነገ ብሎታል። ነገ ስልክ ይገባልሃል ላምቦርጂኒ ገለመኔ ብሎት ማለት ነው። እዛው ስልክ ላይ እንዴት ነው ገንዘብ ላክልኝ የሚለውና ካላኩል ብዬ አስገድጄ ላኩለት። አዶ አንደርስታንድ ያ ወሬ እንዳይቀይር እንኳን ቶሎ ቴሌፎን ይዤ ምናምን እና ጫማም ደግሞ ጨምሮለታል ኑዛዜው ላይ ነጭ ቀለም እዛው ላይ ነው እንደ እልክልሃለሁ ነገ ግን ገንዘብ ላክልኝ ማለት እኮ ሄሉ ይሄ ማለት እኮ እኔ ሄሉ አሁን መጥቼ እኔ በቲክቶክ ገሰጣለሁ እያለው እዛው ደግሞ አካውንት ይሰጣል ላክልኝ። እሺ እዛው ደግሞ ግዢ ነው ምንድነው እሱ ዋጋው ያልገባኝ ይሄ ማለት እኮ ሄሉ እኔ አሁን ስለይ መጥቼ ገብቼ ሄሉ 3 ዩኒቨርስ 5 አንበሳ 3 ቅብርጥሶ ምናምን ጋላክሲ 600 ምናምን ብዬ ቃል ገብቼልሽ በጣም ሰፍ ብለሽ ወይኔ ታድዬ ወይኔ ሊያወጣው ወርድልኝ ነው ብለሽ በሄሉ አንድ አንበሳ ወርጅልኝና እነዚህ ነው ወደ ላይ ያቀልሽ ነው ቶሎ በይ አንድ አንበሳ ወርጅልኝ ብዬ እንደመጠየቀው ያ ይሄን ያህል
ስልኮች ለሚስቱ ለሱ ለምን ቤት ኮንዶሚኒየም ላምበርጊኒው ምኑ ቃል ገብቶለት በለዚህ በብር አስገባው ሲሉ እሺ ላስገባ ብሎ 1 ሚሊዮን አስገባው። እንዴ አይምሮ ዘገምተኛ ነው። አዎ አይምሮ ተሰርቶበት ነው። እንዴት ኖርማል ጤነኛ ሰው እንዴት እንደዚህ ያስባል? ቆይ ጫቱን በጥርስ ነበር የምታኘከው? ሚስቲ ከሳይኮሎጂ አንፃር ነው። በሙቆጫ አስተወቅጥ ነበረ ዲሊቲ ነበረ እንዲወስድ ሊቢያ ልጁ እንደሚኖር የታወቀው አሁን ነው ወይስ በፊትም ጀምሮ ሊቢያ እንደሚኖር ይታወቃል? ሊቢያ የተቀመጠ ሰው ላምበርጊኒ ይገዛልሃለሁ ሲል አምነህ ትቀበላለህ እንዴ? ሊቢያ ኖሮ ብር ካለው ጊፍተር ከሆነ ይሄ ሰው ሰዎችን ሂውማን ትራፊክ ምናምን የሚያደርግ ነው ማለት ነው። በመጀመሪያ ወንጀለኛ ሰው ነው ማለት ነው። ሊቢያ ቁጭ ብሎ ጊፍተር መሆን አይቻልም። በኮይ እንደዛ ካልሆነ በስተቀር ሌላም ነገር ሊያደርግልን እንደሚችል ታውልና አሁን ለምሳሌ የናሆም ጊፍተር አለ የሆነ ዱባይ የሚኖር ቦክሰኛ እንደዚህ የምታውቂው እንደዚህ አሁን እሱ መሬት ላይ ወርዶ ዱባይ ማግኝቶት ምን ብሎ ምናምን ኦልሞስት ፍሬንድ ነሽ አዋድ የሚባል ያ ዛትስ ፍሬንድነት አለ እዚህ ጋር እኮ ይኸውልሽ ሊቢያ መቀመጡ ግለሰቡስ እንግዲህ ከ1 ሚሊዮን ብር በላይ ሆኖ ሰጥቶት ከሆነ ለጆዳንኤልን ብር ሰጠኝ ብሎ 1 ሚሊዮን ብር የወሰደበት ሌብነት አይደለም። አልዘረፈም፣ ገንዘቡን ነው የወሰደው። እና ቆይ ያ ትልቅ ጫማ የሆነ የተለያየ ሱሪ ስታይል ያለው ፖስት ማለት ነው ይወዳል እንዴ ሰፋ ያለ ሱሪ ምናምን ሰፋ ያለ ቲሸርት እንደዚህ እጅ ቀለበት ምናምን የሆነ እንትን ራፕ እሱ በገስ ላይ ነው ምናምን ነገር ይመጣል አለኝ። እሺ ያልኩት ምናምን ሞዶ ነገር በቃ ደስ አለኝ። ወይኔ ጆዳንኤል ልጅ ፋንታሲው እንዴት ደስ ይላል ጋይስ። አጠገቡ ደግሞ ትንሽ አበባ ቢርከፈከፍ ከዛን አጠገቡ ደግሞ አታክልት ቢበቅል ምናምን ቤቱ ጋር ሺት how is was nice ተጠቅመም ያለም የሚል አይነት አመለካከት ማለት አለ። በቃ ሳስበው በቃ ለኔ ይሄን ካሰበ ለጆዳንኤል በቃ የሆነ አንድ ክፍለ ከተማ ሙሉ ገዝቶለታል ብዬ ነው ያሰብኩት። ዝም ብዬ በሐሳብ ማለት በጣም የሚገርማችሁ ስማ ለኔ ምንም አንድ ቀንም ጓደኛዬ ሰውን እንደዚህ ካረገልኝ ለጆንማ ለካ ሪል ስቴቶች ሁሉ አዲስ አበባ ያሉት የሱ ናቸው ብሎ አሰበ። የሰው ጊፍተር ቋመጠ በዱካክ ያየውን ነው መጥቶ ምን የሰው ጊፍተር ቋመጠ። አንድ ቀን አሞት አልቃመም ነበር ዱካክ ነው ይሄን ሁሉ ፋንታሲ ያሳይ ማን የማን ዱካክ ነው ይነገር እንዴ? ከወሬያችን ላይ ማለት ነው መለስ ስም እዚህ ጋር የነበረው ተርዚና ወደዚህ ዙሯል። ማን ገብቷል? እዚህ ጋር የነበረው ጫት ተንዚናው እዚህ ጋር መጥቷል። ማን እንዳዞረ አያውቅም። በምች ይሁን አይ ባብ ነገ ይቀርታል ዱካክ ይሄን ነው በል ለማ ደገመም የሚል ሙዚቃ እንጋብዛለን። ዞረ ስለ በዚህ በኩል በቀኝ በኩል ቀኝ የሚያደርግ ምን በዚህ ነው የምቀመው እዚህ ጋር በቃ ተሳካልኛ ሰውዬ እያወራው ያለሁት ወይ ከዶክተር አብይ ጋር ወይ ከትራምፕ ጋር ወይ የሆነ መልአክ ጋር ምናምን ነው እያወራው ይመስለኛል። በቃ ተሳካልኛ እንዴ አለፈልኝ እንደ እዚህ ትላለች ነው የምን እዚህ ጋር ጺምና ጸጉርን ጆሮውን ቁረጥ ጅኒ ቁረጥ ምናምን አለ እንደ አባቴ ጥፍርን ንቀል ጅኒ ንቀል ለማ ባናት ቆም ተከባለን በርበሬ ጅኒ በቃ ሌቭ ለምሳሌ ደግሞ በጣም መግባት የምመኘው ደግሞ ሌቭ ለምሳ መግባት እመኛለሁና አላልኩም ሌቭ ለምሳም ገባለሁ ምናምን ሁሉ ነገር ተሳካ። ቤቷም ተሳካች፣ መኪናውም ተሳካች። አሁን ላምበርጊኒ ያለውን አይብሩ ላክና ምናምን ብዬው በዛም በዚህ ብዬ ካልኩሌት አንድ እንትን ፊት ገዛለሁ። ከዛ በኋላ በቀረችው አንድ ቤት በቀረችው በቃ ኮይን እየገዛው ጊፍተር ሆናለሁ ምናምን ነው የማስበው። ከዛ በኋላ በቃ አብሽር ምናምን አልኩት። ብሩን አስገባሁት ላኩለት። እንዴ የፈጠነ ምናምን አለ። ከዛ ሰሚራ ስልኩ ተዘጋ። ሰሚራ ባለ 2 መኝታ ወየሞ ባለ ሰዲ አልኳት። ምን ነው ባለ 2 መኝታ ወየሽ አልኳት። ልንገዛ ነው እኮ ቤት ስላት ኖ አለች ሰሚራ ባለ 3 መኝታ ይሻላለች። ሴት ያምሻል ኮስተር ብዬ ሲልኩ ባልኩ ያምሻል
ጭራሽ የሁለት መኝታ ይሁን በሶስት ብሎ ይጣላሉ። ይበላ ጭራሽ ሳምንት ላይ ሰራተኛስ የሰራተኛ ክፍል ለራሷ መስቲ ጭራሽ እነዚህ የእነሱ ፋንታሲ ራሱ ሐራም አለክ የሚባል ነው። ባሉንም መኝታ ነው የሚሻለው። ሰራተኛ ምናምን ሲያደርጋል እንደገና አንተም ጌም የምትጫወትበት ቦታ አለች አንድ ክፍል ለኔ እና ምናምን ነገር ሰሚራ ሳምነችን ባለ 3 ነው ተበቃዩ። ተረት ነው እንደሚያወራው ይሄ ነው። ጭራሽ ጌምም አንተ የምትጫወትበት ቦታ ይሆናል። ፎሎ ማያረገው ሰው ቅድም የተናገርሽ ያ ሁሉ ሰው እንደዛ አይነት ሰው መጥቶ እንዴት ነው የምታስቢው? በአንድ ጊዜ ህይወትሽ እንደዚህ ምኑ ነው ምኔ ነው ብሎ ነው የሚያስበው። ናይ ትላንትና አልቃማ በዱካክ ያየውን እየቃመ እየነገረ ይሄማ ምርቃና ነው እውነት። ምርቃና ዱካክ ምርቃና እንደ የሆነ ሰዓት ላይ እንትን ትላለህ እኮ ትነቃለህ። ይሄ ነው ኢና ሊላሂ ወኢና ኢለይሂ ራጂዑን ትላለህ። ወይ ዱርዬ ለእኔን መረገላ ፈተኝ ወረበልካ ምስቴ ጋር ተጨቃጭቄ እንደርቤረ በቃ ተወያየናል። ከተገዛ ላምበርጊኒ ከተገዛ ይውላ ትካለ በቃ ሁለተኛው ልጅ ደግሞ ሊወልዱ ተወያዩ። ያስወልዳቸው ሰሚራ ግን በጣም ምስኪን ልጅ ናት። ለሱ ፋንታሲ እሷ እንትን ናት፣ አድማጭ ናት፣ ተከታታይ ናት። የሱ ቀንደኛ ተፍታቢ ናት እኮ ለሱ ሐሳብ ሌባ ያስወልዳቸው ሊወልድ እኮ ተወያየ እንወልዳለን ጃል ልጅቹ ለማናፍ ሰሚራን ጋፈሰነ ጃል ደርሲን ተቀርገ ጋፎል ፎኑት አዋለች ያለታ ያሳለፍን ፍቅር አለ ከተጋባን ፍቅር ጊዜ ኖሮን አያውቅም ማለት ፍቅር ጊዜ ያሳልፈናል ነው ማለት አባት የዛን ቀን ያሳለፍነው የፍቅር ላይ በስማ በቃ እንደ አዲስ እንደተገናኘ ቺክና ጎረምሳ ማለት በጣም በቃ ፍቅር በፍቅር ነው። አይ አልኩላችሁ ነጋ ሰላም ይለኛልና ላይ ለሱ ስል ዘግቻለሁ። እንደገና ሃይ ማሜ ስል ሚሴስ ሲገባ ይችላል ላይ ሞከለ ጫውታ ወጣው ትቼ ለሱ ሰላምታ ለመለስለት ላይ ያያኩ ግን ቆይ ልጅ እኔ የሚገርመኝ ነገር ቆይ ዲጄ ግን የእውነት አንድ ቀንም ጊፍተሩ አይደለም ምንም አይደለም። ቆይ እሱ እንደዚህ ኢንተረስት ሆነበት እሱ ራሱ ለምንድን ነው ከጆን ለመውሰድ ህልሙ ነበር እና እንዴ ይሄን ይኸውልሽ ሄሉ እኔ ማሜም ያወራውን እስካሁን አላመንኩት። ይሄን ነገር ግን አምነዋለሁ። ላይ ራሱ እየተጫወት የሆነ ጊፍተር ከገባ እሱ ላይ ተስፋ ጥሎ ከተሸነፈ እዛው ጠራርጎ ነው የሚያወጣው። ጠራርጎ አዎ እንኳን አንድ ቀንም ጊፍት ላልሰጠው ሰው ይሄን ያህል መስዋዕት የሚከፍለው ገብቷል። አዎ ይሄማ ከጀርባ ወንጀል አለ። ማናጀሩ አልነበረም፣ ሐሳብ ሲሰጠው አልነበረም። የሱ አላማ ወይ ከነጆና ከነምናምን ሊወስደው ያስብ ነበር ማለት ነው። ታዲያ ገብቷል። ይሄ ነው እንዴ እጫወት ሃይ ስለኔ ለሱ ለመመለስ ሰው የምን እዚህ ጋር ቆሪ ነው ትሪፕል ምናምን ሙሉ ፍላወር ሙሉ የምንድን ነው ዘግቼው ወጣሁ። አይ ብሮዬ ምናምን ላይፍ ላይ ነበርኩ እኮ አንቺ ነች የመጣሁት ችግር የለም ሰላም ልበልሽ ምናምን ብዬ ናፍቀሽ ነው ምናምን እሺ በቃ ላይፍ ልገባ ተመልሼ እንደገና ገባሁ። ሰላም ሃይ ብሎ ሰላም ለመመለስ እና እንደዚህ ሆነ ነው የምላችሁ። በቃ የሆነ ሆነ የሚገርም ነው። ቆሌ የተገፈፈው መቼ መሰላችሁ? ከሚስ ቀን ነው ሐሙስ ቀን ሙጦጣ ነው ወረበል ካባ ነው የምላችሁ። ስመ ወላሂ አካውንቴ ላይ ለሱ ስልክ የቀረችው 28,000 ብር ናት። ኮሜዲ እንደሚሰጥ አካውንቴ ላይ የቀረችው ለኔ 28,000 ብር የኢትዮጵያ የተጣራ ወጪ የኔ ገቢ ማለት ነው። ያው ይሄ ሳንቲሙ ጉዳይ ምናምን አይደለም። ብዙም እኔ የዱንያ ፍቅር ምናምን ማሜ ስጋ በላ ምን በላ አንድ ነው። በቀን አንዴ ማሜ እንትኑን ይንገረን ቅዠቱን እንትን ላምጣ በረዶ ላምጣ። እሺ በቀን 3 የበላው ያው ነኝ እኔ አልሐምዱሊላህ።
እና ብዙም እንደዚህ እንትን አይደለም። ዱንያ ብር ብዙ ስላለኝ የሆነ መሳደቅ ስለሌለኝ የሆነ እንትን አይደለም። እብቃቃለሁ፣ በአንድ ብር እብቃቃለሁ፣ በአንድ ብር እብቃቃለሁ። ሁለት ቀን እኮ መስቀሉ ሊያልፍልኝ አባቴ ሀብታም ነው ሚሊዮነር እንዳሰቤ መሀል ላይ የሆነ ሰርፕራይዝ እያደረጉ አይ የሆነ ሄኖክ የሚባል ጊፍተር ነው እና እሱ ነው ከብዙ ሰው ብር እየተቀበለ ነው እና ከአንተ ስልተቀበለ ማለት አንደኛ ሰው የኔ አላውቅህም አልኩት። ሁለተኛ ስልኬን ማነው የሰጠ ስለው አይ ስልኬን ምናምን ፌመስ አይደለ እንደ አንተ ስልክ ይታጣል እንደ ምናምን አለ። ኦኬ እና እኔ ከኔ ብር የተበደረ ሰውም የለም ቲክቶክ እንትን ብር የተቀበለኝም ሰው የለም አልኩት እና ሄኖክ የሚባል ጊፍተር ምን ያላቅም አልኩት። እኔ ሰርፕራይዝ እያደረጉ መስሎኛል። በቃ በውስጤም እኮ እኔ ተስፋ አልቆረጥኩም። ማሜ በቃ ቁም ነገረኛ እኮ አትገርም ምናምን ብሎ እያጨበጨቡልኝ ነው ብዬ እያሰብኩ እዛ ጋር ቁጭ ብሎ አይቤ ሰተረው ምናምን እንደዚህ አያውራ ምናምን የሚል ነገር አለ። ከዛ ጋር ቁጭ ብሎ ዋው ማሜ ቆሽ ስማርት ምናምን ይሉኛል እያልኩ ትንሽ ቆየሁ። ልደውልለት ሄሎ አልኩት። አቤት አልኩ። ማነው አልከኝ? ብሬ በላው አልኩት። ሄኖክ የሚባል ጊፍተር። አዎ የማን አልኩት። ኧረ ጊፍተር ታዋቂ ጊፍተር ቲክቶክ ላይ እና ምን አድርጉ ብሎ ነው የበላው ስል እንደዚህ እንደዚህ አንተ ስለው እኔም ተበልቻለሁ። ብዙ ብር ተበልተሃል? ስታውስ እንደዚህ አይነት ሰው አላለም። ድንገት ሌላ ሰው ተሳስተ ሊሆን ይችላል ምናምን እኮ እንትኑ ላይ ጋር ሲገባ ሁለቱም ሄኖክ ናቸው እንዴ? ቅድም የደወለልህ ልጅ ሄኖክ ይባላል። አሁን የደወለለትም ሄኖክ ነበር። አዎ ሄኖክ የበላው ግን ሄኖክ ኤልያስ ነው የሚሉት። ከኋላም እኮ ግን ሁለቱም ሄኖኮች ናቸው። ማን አሁን መልሶ ለዚህ ለደወለው ልጅ መልሶ ደውሎ ሄኖክ ለሚባለው ልጅ ደውሎ ማን ነው ልጁ ሲለው ሄኖክ ይለዋል። ሶ ቦዝ ኦፍ ዘ ማር ሄኖክ የደወለለት የሚባለው መሰለኝ። ተምታቶበት እንዳይሆን ሄዱ ከፈለግሽ ዶላር ልመልሰው እንዳይረዝምብን ነው። አይ ሄኖክ ይላል። ሁለት ሄኖክ የሚባለው ደወለልኝ ይላል። ራዲዮን ይችላል። ቲክቶከሮች አላባቸውም። አደርኩ ሐሙስ ሃይ ስማ፣ ማክሰኞ ቀን ነው ሐሙስ ቀን እንትን ብሎ ከአንድ ቀን ካደሩ ከምናምን በኋላ ነው ነገሩን የሚያብላላ። ወዲያውኑ ጥቆማ እንኳን አልሰጡ። እሺ ወዲያውኑ ከጆን ዳንኤል ጋር እንኳን በውስጥ ያወራም እንዴ? አላወሩም። ከዛ በኋላ በውስጥ ማውራት ጀመር እንጂ ትናንትና ላይ ስገባ ደወለልኝ ራሱ ያባኛል። እንደዛ ነው የሚለው በያ ኖ እንደዚህ አለ እንጂ በያዬ የአራዳ ቋንቋ ነው ህዝቡን እየጨረሰ ያለው። በያ ቡያ ብሎ የአራዳ ልጅ ምናምን ሲል እከቺ ሰው የዱርዬ ናት አልኩና ሄድኩበት። ሰው ያለ ስለኔ ታውቃለህ፣ እዚህ ቲክቶክ ላይ እንደ ፍላወር ምናምን ስለነት መስሏል። ስለኔ ታውቃለህ ምናምን ብዬ ራሴን ልክብስ ፈልግ አንተ ስለኔ ታውቃለህ አለኝ። እስኪ እንደው የመለሰልኝ እዛች ጋር እንዳስታውሰው እንስማ ብለን እስቲ በጣም ስለሚያስቅ አስፈራራኝ። መልሶ ፈራሁት እኮ አስፈራራኝ እያልኩ ምንድን ነው ያለኝ? እስኪ እንስማ በእናታችሁ እንስማ። በጣም የሚገርም መስሎኝ ነው የመጀመሪያ ማስፈራሪያ መሆኑ ነው እንግዲህ። ከዛ ምን አለኝ? እስኪ እንስማ። ያው የማማዬ ነው የምትፈልገውን አድርግ፣ የኔን አቅም ደግሞ ሆነ ሳይያድ ትንሽ ጠብቅ፣ ትንሽ አይደል እንደዚህ ያልኩት። አቅሜን አታውቅም፣ ስለኔ አታውቅም አልኩት። እኔ ማሜ ነኝ ምናምን ስለው እንደዚህ ያለኝ የማማዬ ነው የምትፈልገውን አድርግ፣ የኔን አቅም ደግሞ ሆነ ሳይያድ ትንሽ ጠብቅ፣ ትንሽ ጭራሽ ማለት ነው። አባቴም ትንሽ ጠብቅ አስፈራራኝ አለ። ሳንቲሙን ወሰድኩ። አንተ እንደዚህ ነህ ያልከኝ አንተ ትልኛለ አባቴ ማሜ እኮ ጠብቅ፣ የኔን አቅም ላሳየህ ነው ለኝ። ከዛ በኋላ ሁለተኛው ነገርኩህ እኮ አንድ አማርኛ ነገርኩህ። ምንም የምታመጣው ነገር የለም። አንድ አማርኛ አጠር ያለ አማርኛ ነገር ያለው እንደዚህ ተሊና እንደዚህ የቆሸሸ ሰው መሆን ደግሞ ባክሎረው ካንተ እንደ ጭራሽ ብሩ ወስዶ የቆሸሸ ሰው ይለዋል። ጭራሽ ምን ብሎት ነው? ምን አርጎት ነው?
አንተ ያው ብሩን እንደዘረፈ ምናምን የቆሻሽ ከሰው ይለዋል እንደ ብሩ ወስዶ አስባል ሽንት ጫማው ላይ ሸንቶ ዝናብ ነው ብሎ ሲከራከር አንዳንድ ሰው እንደዚህ ያደርጋል። የሆነ እውነት ዝናብ ነው ብለህ እንድታምን ያደርጋል። እንደዚህ ጨራሽ እንደዚህ ለሰው አድርጋ ነበር ገባ እና ሁለተኛ ላይ እንግዲህ ሰው እያሉት አንተ ሽንታውን ሳንቲሜን ውስጥ እንደዚህ ምናምን ስልክ እንደዚህ የቆሸሸ ሊና ያለ አይመስለኝም ማለት ሉክ እነዚህ ቀን ራሱ ከፍ ሲያደርግ እንዲህ ምናምን ነገር ከአንተ ወስጄ ከአንተ አልበት ሰው ነብዬ ራሱ ከአንተ አልበደልም ነበር እና ያውም እኔን ምናምን ነገር ልብ በሉ እንዴ አልኩኝ ነገርኩ። አሁንም ጠንቅቄ ከአንድ እስከ 3 እየነገርኩ ነው። እየሰማኝ ነው። የአንተ ዓለማችን ቁጥር 1 ጀነራል ከዛ በላይ ነው የምድነኝ ገባ። ከዛ ስማለት አጃይብ በዚህ ምድር ላይ በዓለማችን ቁጥር 1 ያለ ከተባለ ያርጀል ነኝ ያልኩት እና ይሄ ምናምን ስለው እንግዲህ ስለ እብደት እየተወራረን አሁን እየተሰዳደብ ነው እንግዲህ እየሰማኝ ነው። የአንተ ዓለማችን ቁጥር 1 ጀነራል ከዛ በላይ ነው የምድነኝ ገባ። ምንም ሌላ ሀገር ነው ያለው ምንም አያመጣም ብለህ አስበህ ከሆነ አሁን ለምትለኝ ብዬ ራሴ ነኝ 500 ሺህ ብር እንትን እልልሃለሁ አንድ ላይ አድርጌ እልክልሃለሁ ያልኩህ ገባ። ያንንም መንገድ በእንደዚህ መንገድ አይደለም እንደዚህ ነው ብትለኝ ገደልኩ ብር ከዛ በላይ ማለቅ ገባ። እንደዚህ በእንደዚህ ጋር ንግግሮችን ተጥቷል። የአንተ ዓለማችን ቁጥር 1 እየሰማኝ ነው። የአንተ ዓለማችን ቁጥር 1 ጀነራል ከዛ በላይ ነው የምድነኝ ገባ። ግን ሰውየው ግን ምን ተማምኖ ነው? ፎቶ አለ አይደል ራሱ ከሆነ እንደገና ደግሞ ድምፁ እንትን ነው ምንድነው የተማመነው? ማለት ያልተደበቀ ሌባ። ቅድም ያልሽው ነገር እኮ እዚህ ጋር መጣ። 500 ሺህ ብር እልክልሃለሁ ያልኩት እኔ ነኝ። ከማሜ በእርግጠኝነት 150 ምናምን ሺህ ብር ነው የወሰደው። 25 ሺህ ማይሞላ ማክሲመም ማለት ነው። 500 እልክልሃለሁ ያልኩት እኔ ነኝ። ጨምሬ እልክልሃለሁ ጨምሮ ነው የሚልክለት። ከ500 ሺህ ብር በታች ነው ማለት ነው። ሜቢ 100 ሺህ ልኮ ነው ሚሊየን የሚለው ያ ሰውየው ስለማይመጣን ያ ሚሊየን ቢሆን ኖሮ ሽንት ቤት ውስጥ አንገቱ እንደዚህ ደፍቆ ለዛውም እየወቀጠ በጥርሱ እንኳን ያኝከውም ንቀት አገኘናት ሚስጥሩ ሌላ ሀገር ነው ያለው ምንም አያመጣም ብለህ አስበህ ከሆነ አሁን ሁሉ ነገር እናያለን ገባ። በእንደዚህ አይነት መንገድ አይደለም መቀበል፣ በእንደዚህ አይነት መንገድ አይደለም መቀበል አለ እድለኝ ምናምን ብለህ እያስፈራራኝ ነው አለ። በእንደዚህ አይነት ማንነቲ ብለህ ምናምን ነገር ያውም እኮ አለ አጋጣሚ ጓደኞቼ ፍሬንዶቹ ምናምን እነዚህ ሚሊዮነር ጓደኞቹ ምናምን ሞባይል ባንኪንግ በሰዓቱ ምናምን እንጂ እንደ አጋጣሚ አንተ ሆነ ስለምወድህ አለ ደስ ስለምትለኝ ምናምን ነገር ጠየቅኩ እንጂ አንተ የምትጠየቅ ሰው አይነት ሰው አይደለም። አንተ ትንኝ ድሃ ትርጉም እኮ ነው እና ምናምን ነገር ያውም ደግሞ እንትን ትላለህ አይነት ነገር ነው። ስም በለን እኔ ፈቅጄ አንተ ያስገባው ለዞም ቸግሮኝ አይደለም ሀገር ላይ ሞባይል ባንኪንግ የሚጠቀም ሰው አጥቼ ነው በሰዓቱ አንተንም አልጠየቅህም ነበረ ባይተኛ ነው ነገር ነው። ከዛ በኋላ ራሴ ነኝ ደስ ስለምትለኝ ብዬ ራሴ ነኝ 500 ሺህ ብር እንትን እልልሃለሁ አንድ ላይ አድርጌ እልክልሃለሁ ያልኩህ ገባ። ያንንም መንገድ በእንደዚህ መንገድ አይደለም እኔ እንደዚህ ነው ብትለኝ ገደልከኝ አለቀ። አየሽ እና ይሄ ምናምን ነገር እንኳን አንተ 500 ሺህ ብር ምናምን ይቀርና እና ታዲያ 500 ሺህ ብር ጠየቀው አሁን እንደሚናገረው ቮይሱ ላይ አይደል? ታዲያ ማሜ 500 እንደገና ጨምሮለን ነው 1 ሚሊዮን የሞላው ራሱ ጥያቄው ራሱ አይደል? ራይት የጠየቅኩ ነው ያለው። ከዛ በኋላ አለኝ ብሎ እንግዲህ የሰጠው ነገር እንግዲህ ወይ እዚህ ሰማይ ይሆናል አይደል? በቃ እሷንም ለመውሰድ ራሱ ይሄን እንደዚህ ምናምን ነገር የሆነ በቃ እንደዚህ ምናምን ብትለኝ ገደልከኝ አለ። ያውም ጓትለህ ወይ እያለኝ ነው እኮ እንጨርሰው አይደለም 500 ሺህ ብር ከዛ በላይም አለቀ ገባ። እንደዚህ ከሄድክ ደግሞ የማን ዘር እንደሆንኩኝ የማን ሰው እንደሆንኩኝ አታውቅኝም። አንተ ልታውቅኝ እንደዚህ ስናወራ ነው ገባ። ስለዚህ ችግር የለውም። አንተም በፖሊስ ጣቢያ አይደለም አልኩህ እኮ ፖሊስ ጣቢያ እዛው የሄድክበት ፖሊስ ጣቢያ እዛው ነው እኔ ማስገባ ምን አይነት አቅም እንዳለኝ ደግሞ እንዴ ፖሊስ ጣቢያው ራሱ የሱ ነው። እናንተ የሰውዬ
የእውነት እንዴ ይማልሽ እንዴ ባለ ጊዜ ነኝ ያለው ነው ችግር ነው። ማሜ ጉዴ ነው ማሜ ጉዴ ነው። አሁንም ስሙን አታጥፋ ማሜ አንተ። እኔ ግን ሄሉ ወይ ይሄ ነገር እርግጠኛ ሆኜ የምነግርህ ማለት በቃ ሳይኮሎጂ ማሜ ኢንኬዝ ማሜ ቅድም እንዳልኩሽ ወይ 30,000 ወይ ከ30,000 እስከ 50,000 100,000 ድረስ ራሱ ያስገባል ብዬ አላስበውም። ማሜ በልቶት ሊሆን ይችላል ከ50,000 እስከ 30,000 እስከ 50,000 እኔ ይመስለኛል ምንም አልበላው፣ ግን አጉል ፋንታሲ ለቀቀበት። ላምበርጊኒ ያለው 3 ቴሌፎን አለው፣ ኮንዶሚኒየም አለው፣ ስንት ነገር አቀረበለት። አጉል ሐሳብ ውስጥ ከከተተው ምኞት ውስጥ ከከተተው በኋላ ምንም ሳይሰጠው ሄደ። አይመስላችሁ? እኔ ደግሞ የሚመስለኝ ሄሉ ለምን እንደሆነ ታውቂያለሽ? ጆዳኒኤል ባይተኛ ኖሮ አንተን አልጠይቅህም ነበር አሉ። አዘ ሴም ታይም ጆዳኒኤል ደግሞ 1 ሚሊዮን ብር በልቶኛል ብሎ መጣ። ገባሽ? ኦልሬዲ ጆዳኒኤል እዚህ ነገር ውስጥ ራሱን ከተተ። ይሄ ነገር ግን እኔ የጆዳኒኤል የአጎቱ ጓደኞች ምናምን እዛ ሩቅ ሰፈር አይመስልሽም? ትክክል። የእንትና የጆን ዳንኤል ቤስት ነው። የጆን ዳንኤል ጊፍተር ነው ተባለ ምናምን ጊፍት ይሰጣዋል። ስታይ ጆን ዳንኤል መጣ 1 ሚሊዮን ጆን ዳንኤል 1 ሚሊዮን ተበልቻለሁ ብሎ የመጣው ሄሉ እንትና ማሜ ተበላው ብሎ ሲመጣ ነው። ጆን ዳንኤል እኮ ከተበላ ቆይቷል፣ ግን አንድ የተነፈሰው ነገር የለም፣ ያለው ነገር የለም፣ የሰማነው ነገር የለም። 1 ሚሊዮን የሚያክል ነገር ተበልቶ ዝም ይላል ጆን ዳንኤል? እንትና ማን ነበረ አጎቱ? ማን ድሪባን የሚባል ያ የነሱ እዛ ጓደኞች ቅርጥሶ ምናምን ነው። በቃ ጆን ዳንኤል ራሱ ጓደኞች መጽሐፍ ያሳተመ አጎት አጠገቡ እያለው እንዴት ነው ጆን ዳንኤል ሊበሉት ቢሆንስ? አሁን የጆን ዳንኤል ጓደኞች ወይም ፋሚሊ ወይም ቤተሰብ ፋሚሊ ስልሽ በቃ ድሪባ ቅብርጥሶ እስር ቤት 10 ሚሊዮን ጊዜ ያመለጠ ባካችሁ ጠብቁት የተባለ የነሱ ምናምን ጉዳንጉድ ነው በቃ እንጂ ሄሉ። ስለዚህ ማሜ ሊበሉ ሆም ብለው ነው የገቡት ማለት ነው። ዳንኤል ራሱን ባያስገባበት እዚህ ነገር ውስጥ እንዴ ተበላ። ስማ በአንተ ምክንያት ነው ሲለው እኔ ራሱ ተበልቻለሁ ምን ስለሆንክ ነው በእኔ ምክንያት ብሎ ከፉን ያስያዘው ጆን ዳንኤል ያ በእኔ ምክንያት ተበልቻለሁ። ያ ጆን ዳንኤል ደግሞ ሊበላበት የቻለበት ምክንያት ትጠየቃለህ ጆን ዳንኤል ሲለው ምን ስለሆነ ነው እንደዚህ ብሎ ከዛ እንደውም ፈርቶት ነው ያናገረው ማሜ ጆን ዳንኤል ያ ሄሉ ጆን ዳንኤል 1 ሚሊዮን ብር ተበላ ወይ የእውነት አልተበላም ወይ ብለን ብንመረምር ጆን ዳንኤል 1 ሚሊዮን ብር ለመበላት ይሄ ምን ያህል ጊፍተሩ ቢሆን ነው ይሄን ያህል ሊያምነው የቻለው? አንደኛ ነገር። ሁለተኛ ይሄ ጊፍተር የምታውቁ ሰዎች ይሄን ያህል ከ2 ሚሊዮን ኮይን በላይ ሰጥቶት ያውቃል ማለት በአጠቃላይ ይሄን ያህል እንዲያምኑ ያደረገ። ኦኬ 100,000 ብር ያስገባውን አሳይቷል ማሜ። እኔ ጆን ዳንኤል እንደ ጊፍተር የራሱን ገንዘብ በሶስተኛው ወገን ባጎቶቹ በጆን ዳንኤል ባጎቶቹ ምናምን በኩል ራሱ ጌም እንዲያሸነፍ የሚጠቀምበት ሲስተም ነው። ኮይን 1.5 ሚሊዮን ሰጥቶታል እስካሁን ዝም ብሎ አሁን የሚናገረው ነገር ትክክል። እኔ የማስበው እንደዛ ነው። ጆን ዳንኤል ራሱ ለማሸነፍ በሰከንድ አካውንት ሰምባዲ የቅርብ ሰው የሚሰጥ ነው እና አሁን ዛሬ ማሜ አይኑን ሲጥልበት እዚህ ሰው ላይ በቃ ብለው አይነት ነገር ነው። እንደዛ ሆኖ ማሜን 100,000 or something 50,000 I don't know something ትንሽ ወስዶበት የዞሩ 19 ሰው በልተዋል። ከዛ ማሜ ሲጮ እኔም ተበልቻለሁ ብሎ ጆን ዳንኤል ይመጣል። ያ እንደዛ ነው። እንዳስገባ አሳይቷል እንደተበላ ደረሰኝ ቢያሳይ ላይ ነው ያየው ነበር አላሳየም። ፋሚሊ ናቸው ቢሆንም ጓደኞች ናቸው ገባሽ? ስለዚህ ዳዝም ማተር የጆን ዳንኤል ራሱን ብቻ እኮ አይደለም የተከላከለው። ጆን ዳንኤል እኮ እኔንም 1 ሚሊዮን ብር በልቶኛል ሲል እኮ ጀስ በላና ጠፋ ለተባለው ሰው እኮ ማሜ እኔም ብቻ አይደለም በቃ ሰውን ሁሉ በልቷል ብሎ እኮ ተረጋግቶ ቁጭ እንዲል እኮ ነው። ያ ሌላ ምንም አይደለም። ማሜ በልቡ ያውቃል 100,000 እና 50,000 ብቻ ልቆ እንደተበላ። ይሄ 1 ሚሊዮን ሲል አንድ ሰው 1 ሚሊዮንም ተበልቶ ለካ ዝም ይላል ብሎ 50,000 ተበልቶ ተረጋጋ ማለት ነው ማሜ።
ሌላ ምንም የለም። ይሄ ሁለተኛው አካውንት ራሱ ጆዳንኤል በተለያየ መንገድ ጊፍተሮች እንዲያሸንፍ 1 ሚሊዮን ኮይን 2 ሚሊዮን ኮይን በአንድ ጌም ላይ እየተላከ እንዲያሸንፍ የሚያደርገው አካውንት ነው። ጆዳንኤል ያለውን እዚሁ ላይ ስላለ እንስማው። እሺ ግን ማሜና በኋላ እነሱ ሲቀርቡ ምን እንደሚል እንዳይምታታብን አሁን እሱ ብቻውን የሚያወራው እንስማ መጀመሪያ። እሺ ልጅ ነው አልፈታ ጭራሽ ልጅ አለስ ይላል። ወይ ማሜ ሄለን እዚህ ላይ አሳይታት። እሺ እዚህስ ፖለቲካ ሃይማኖት ነው ምን ስለሆነ ነው የማይሰጥ?